አማራ ሴም ተናጋሪ ነው አማርኛ የሴም ነው ብሎ የፈረጀ ፈረንጅ ነው ማን ነው አጣርቶ የሴም ነው ያለው እንደውም ኩሾች ናቸው የፈጠሩት የመን ላይ የሚኖረው እኛን የሚመስል ኢትዮጵያን የሚመስል መልክ የላቸው ለክንዱ የሚባለው ከአምስቱ የቡልቃ ልጆች አላልኩ የሱ ልጆች ናቸው የመኖች መለስ ራሱ እኮ ብሏል እኮ የኦሮሞ አባዱላ ናቸው አጼ ሱሱኒዮስ ብሏል የአጼ ሱሱኒዮስ ልጅ ደግሞ አጼ ፋሲለደስ ናቸው መደባይ የሚለው መደአባይ ከሚለው ነው የመጣው ፕሮናውንስ ተደረገው በጊዜ ብዛት መደባይ ሆነ የአጼ ፋሲል እናት ይላል መጽሐፉ ላይ ደንበኛ ጋላ ነበሩ ይላል በድሮ አጻጻፍ ላንበብላችሁ አትበሳቸው ኦሮሞዎች ስትሰሙ ይሄንን የኦሮምኛ ቋንቋ ልክ እንደ አማርኛ ብሔራዊ የሥራ ቋንቋ ይሆናል ቅዱስ ያሬድ የመደባይ ኦሮሞ ናቸው ብሎ ጽፏል አንድ ጊዜ ፈጥሮ ነው የሚያወራ ምናምን ሲሉ እንዳውም እዛ እንትን ላይ ለጥፌ ነበር ይሄው ሂዱና አንብቡ የኔ ፈጠራ ብቻ አይደለም በምን ማስረጃ ነው ይሄን የምትለው ለሚሉ ሰው ምን መልስ ይኖራል ለነድንግል ሳይቀሩ ኦሮሞ ነበሩ ማለት ነው ለዛ ነው የፈረሳቸውንም ግንባር ቦረንትቻ ይቀቡት ክርስቲያናንም የተውት ባለፈው ዘመነ ካሴ ምን አለ እኛ ኩሾች አለ እስካሁን የአማራ ህዝብ የኩሽ እንደሆነ አይታሰብም ነበር እሬቻ ማለት እሱ ነው የምስጋና ጊዜ የሚቀርብ የመጀመሪያ ማለት ነው እሬቻውን አበላዋለሁ የሚለው ደግሞ አማራ ነው ጋሎቹ መተው የላሊበላን ከተማ ሞሏት ይላል ያው እኔ ጋላ ስድብ ስላልሆነ ነው ፖለቲከኞች ናቸው ስድብ ያረጉት ገነት እዚህ ነው ሲውልስ ምድር ራሱ የምትተነፍተው እኮ በዳሽን ተራራ በኩል እኮ ነው በላይ ዘለቀ ኦሮሞ ነው ይያልከና አዎ ታወቀ ነው እኮ ማን ይክዳል ከአማርኛ ይልቅ ግዕዝ ከትግርኛና ከኦሮምኛ ጋር አንድ አይነት ነው አማራ ሳይንቲስት የሚለው ቃል ራሱ ከዚህ ከኢትዮጵያ ነው የተወሰደው ዓለም የወሰደው ማለት ነው በሌላው አንግል በፍጹም የፈጠራ ታሪክ ነው የሚሉ አሉ ነው ጋላ የሚለው ገድዳ ከሚለው የመጣና በጊዜ ብዛት እንደስም የተወሰደ እንጂ የስድብ አይደለም በኦርቶዶክስ ቤተክርስቲያን ውስጥ ክርህን ሰራው ክሩን ሲያስር አንዳንዱ አሁን ነው ጥቁር ብቻ ማሰር የጀመረው እንጂ አንድ ወቅት ታስታውስ እንደሆነ ሶስቱም ከለር ነው ይሄ አባገዳ ባንዲራ ከለር ነው ሁሉም ኦርቶዶክሳዊ አንገቱ ላይ አንጠልጥሎ የሚሄደው በርግጥ የትግራይ ሰማያዊም አይቀበልም እነሱ የቻይና ባንዲራ ነው ባንዲራችን ብለው አብረው የሚጨነቁት ፌደራሊዝም እኮ ያኔኛ ፌደራሊዝም አቀንቃኞች ነበር ፌደራሊዝም እኮ ማንንም አልሰጠንም ልክ አሁን አሜሪካ የገዳን ስርዓት ወስዳ አይደል በየ8 አመቱ ፕሬዝዳንቷን የምትቀይረው የኢትዮጵያ ሰንደቅ ዓላማ አሁን ለምሳሌ ይጣላል ኦሮሞ እንዲጣላ ተደርጓል ስለዚህ ግዕዝ አይሞትም የምንለው ሊሞት ቢፈልግ እንኳን እንዳይሞት እናደርገዋለን ቄስ ሁሉንም ነገር ወደ ኦሮሞ የመውሰድ ባህሪ ያለበት ብለው የላኩልኝ ቪዲዮ አለ ጥራዝ ነጠቆች የፈጠሩት ነው እንጂ የኢትዮጵያ ህዝብ አንድ ነው አስተዳደሩም አንድ ነው ኦሮሞ አማራ ገለመሌ የሚባል የለም ከፍ ሲል የኩሽ ልጆች ናቸው ዝቅ ሲል የቡልቃያ ልጆች ናቸው እሬቻን ቀይ ባህር ላይ እናከብራለን የሚሉ ኃይሎች ተነስተዋል የሚል ይዘት ያለበት በድሮንና በሚሳኤል ያስፈራራሉ ምን ችግር አለው ይሄ አይቀርም እኮ እሬቻ ማለት ምስጋና ነው ቀይ ባህር ላይ እናመሰግናለን ቀይ ባህር አይደለም አሁን አማራ ምናምን ይያልኩ አይደለም ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘን ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናችሁን ሐሳቦች በትኩስ እያቀረብን ነው በመሰጡን ሐሳብ ደግሞ እንግዶቻችንን መለስ እያደረግን እየጋበዝን የምንወያይበት መድረክ ነው እንግዲህ ሰሞኑን በእሬቻ በዓል በተመለከተ ዶክተር ቄስ ግርማ ዘውዴን ስቱዲዮ ጋብዘን ሰፋ ባለ ውይይት ከተወያየን በኋላ ብዙ ሐሳቦች ብዙ ነገሮችና የቀድሞ ቪዲዮዎች እየወጡ መነጋገሪያ ሆነዋል ይሄን ለማጥራት ቄስ ዶክተር ግርማ ዘውዴን በሀሌታ ሚዲያ ጋብዘናል ቄስ ተመልሰ ከብዙ አገልግሎት ድካም በኋላ በሀሌታ ስቱዲዮ ስለተገኘ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ እኔም እንደገና ስለጋበዛችሁኝ አመሰግናለሁ መልካም ቄስ እንግዲህ ዛሬ ዋንዴ ጋብዝነ ካንተ ጋር ዘም ያሉ ቪዲዮዎች ቀድመን እንሰራቸው ቪዲዮዎች እንደ አዲስ እየወጡ በፊት ራሱ ደንቦሽ ባለበዛት የተናገርካቸው ንግግሮች ከዚህ ከሬቻ በዓል ጋር በተመለከተ ከተሰራው ቪዲዮ ጋር እየወጡ እያየን ከዛ ውስጥ እንግዲህ በጣም መነጋገሪያ ከሆነ ጉዳይ አንዱ ቄስ ሁሉንም ነገር ወደ ኦሮሞ የመውሰድ ባህሪ ያለበት ብለው የላኩልኝ ቪዲዮ አለ እሱም ትግራይ ራሱ ኦሮሞ ማህበረሰብ ነው ሁለተኛ ደግሞ ባለፈውም ስታወራ ነበር እነ
ጌታቸው ረዳን እና ጀነራል ጻድቃንን እያነሳ የፖለቲካውና ስለ ደማቸው ስታወራ ነበር በመቀጠል የኦሮሞም ህዝቦች ዘው ስላሉ ታሪኮችም ከዚህ በፊት ጽፋ ይቻለው በመቀጠል ደግሞ አያያዘም ተመልሰው ራሱ ቅዱስ ያሬድ የመደባይ ኦሮሞ ነው ብላልና ይሄ የኦሮሞ ህዝብ የኮሽ ህዝብ እንደሆነ ይነገራል ይሄ ሴሜቲክ ህዝብ ነው እንዴት ሳገናኘው የሚሉ ጥያቄዎች አሉ ለሱስቲ እንዴት ልትልቻል ታሪካዊ እውነታውና ዳራውን ትንሽ መለስ ብለ ብታስገነዝበን ያው እንግዲህ ነው ሁሉን የኦሮሞ ላደረኩ አብዛኛው በአፍሪካ የሚኖረው የካም ልጆች ስለሆኑ የካም ነው ያረኩት ካም ደግሞ የኩሽ አባት ነው ኩሽ ደግሞ ኢትዮጵስን ወለደ ኢትዮጵስ ደግሞ በአምስተኛ ትውልዱ ቡልቃያን ወለደ ኢትዮጵያ ውስጥ የሚኖሩ ኢትዮጵያም ሱዳንም ሶማሌም ሌሎችንም ጨምሮ አፍሪካ ውስጥ የሚኖሩ አምስቱም የቡልቃያ ልጆች ናቸው በሚል ነው የተነተንኩት ቡልቃያ ይሄ ደግሞ ነው አይደለም የጻፍኩት ብዙ ታሪክ መጻፍቶች ላይ ተጽፏል ግን በግልጽ የተቀመጠው ሁሌም እንደምጠቅሰው አቶ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ በግልጽ ተቀምጧል ይሄ የኢትዮጵያ ታሪክ የሚል ከኑቢያ ጀምሮ እስከ እንትን ያለውን ከዛ እስከ ለምነ ድንግል ደግሞ እስከ ናጼ ቴዎድሮስ ምናምን ብሎ የተጻፈ አለ በ3 ቮልዩም ይመስለኛል እና እዛ ላይ በደንብ ተተንትኗል ማንበብ ነው እንጂ እኮ አዲስ ነገር አይደለም ስለዚህ ያንን ያልኩት የቡልቃያ ልጆች ናቸው በሚል ነው ኦሮሞም ደግሞ የቡልቃያ ልጅ ነው የቡልቃያ 5 ልጆች አሉት ሳባ ታላቁ ማለት ነው ቀጥሎ ከለው ቀጥሎ በለው አራተኛው ለክንዱ አምስተኛው ኖቫ እንግዲህ ይሄንንም የኦሮሞ አባቶች ሲቆጥሩ ቆጥረው የኦሮሞ የኖቫ ልጅ እንደሆነ ይቆጥራሉ አሁን ዩቲዩብ ላይ ምናምን ኦሮሞ የጠቦ ልጅ ነው ጠቦ የዋቆ ልጅ ነው ዋቆ እንትና ልጅ ነው ብሎ የኖቫ ልጅ ነው ይላሉ ግማሹ አሁን ኦሮሞ ተብሎ ያለው ህዝብ የኖቫ ልጅ ግማሹ ደግሞ የከለው ልጆች ናቸው ከአማራ ጋር የሚገናኘው ህዝብ አሁን ኦሮሞ የከለው ልጆች አሉ ኦሮምኛ ቋንቋ እኮ በእንትን የሚመጣ ነው በዘር የሚመጣ አይደለም እኮ በመናገር አሁን ለምሳሌ እኔ እንግሊዘኛ ብናገር እንግሊዘኛ የኔ ቋንቋ ነው አማርኛ የኔ ቋንቋ ነው ኦሮምኛ የኔ ቋንቋ ነው ቋንቋ አንተ በዘር የምትሰጠውም እኮ አይደለም ተምረህ የምታመጣው እንጂ አብረህ የምትወለደው አይደለም ከናትም ቢሆን ማዘር ታንግ ይባላል ከናትም ቢሆን ቋንቋ ትማራለህ ሌላውን ትምህርት ቤት ገብተህ ትማራለህ ሌላውን በሶሳይቲ በማህበረሰብ ውስጥ ትማራለህ በቋንቋ ነው የተፈረጀው ይሄ ህዝብ እንጂ ሴሜቲክ የተባለው አሁን አማራ ሴም ተናጋሪ ነው አማርኛ የሴም ነው ብሎ የፈረጀ ፈረንጅ ነው ማን ነው አጣርቶ የሴም ነው ያለው እንደውም ኩሾች ናቸው የፈጠሩት አብዛኛው የተወሰነ ፐርሰንት እንጂ 80% ወይም ከ60 እስከ 80% የኩሽ ቋንቋ የተዋሰው ነው ከኩሽ ቋንቋ የተፈጠረ ነው አማርኛ የሚል አዳዲስ ጥናቶች አሉ ነጮቹ ግን ምን አደርገዋል የሴም ነው ብሎ አንደ ስለፈረጁ አበሻ ራሱ ዲጋውት የማድረግ ቆፍሮ የማውጣት አበሻ ስለ እንግዲህ ያው አረቦች በሰጡን ስም ሁሉም ስለሚግባባት እንጂ እኔ አበሻም አላምነ አበሻ ስማችን አይደለም አረብ ክልስ ብሎ እኛን ለመሳደብ ወይም መልካችንን ለመግለጽ ድብልቅልቅ ነው ለማለት የሰጠው ስም ነው እና ኢትዮጵያዊ እንበልና ኢትዮጵያዊ ያን አንዱ የጻፈውን ነው ወስዶ የሚያቀነቅነው እንጂ እንደውም አንዴ ኦቢኤን ላይ ኦሮሚያ ቴሌቪዥን ላይ ተጠይቄ ለኦሮሞ ምሁራን ወይም ሊቃን ምንድነው አንተ የምትመክረው ሲሉ የተጻፈውን ብቻ እየወሰዳችሁ ያችኑ ብቻ አታቀንቅኑ ዲጋው ታርጉ ሌላ ቆፍራችሁ ስለ ኦሮሞም ስለ ኢትዮጵያ ህዝብ ታሪክ አዳዲስ ግኝቶችን አምጡ እና ህዝቡን የሚያስታርቅ ህዝቡን አንድ የሚያደርግ ነገር ተናገሩ ነው ያልኩት እኔ ህዝቡን አንድ ለማድረግ ነው የምናገረው ትግራይ ውስጥ አለ ስል እኔ ከትግራይ መሬት ኦሮሞ ዚያው ደቡብ ኦሮሚያ አሁን ያለው ላሂዶ ይቀማ ማለት አይደለም ጥንት እዛ ኦሮሞ የነበሩ የመደባይ ኦሮሞና ያሸንጌ ኦሮሞ ሁለት አይነት ኦሮሞ ነው ያለው የመደባይ ኦሮሞ ቀደም ብሎ ከአባይ ከጣና አካባቢ ወደዛ ይፈለሰ ነው መደባይ የሚለው መደ አባይ ከሚለው ነው የመጣው
ፕሮናውንስ ስታደርገው በጊዜ ብዛት መደባይ ሆነ። መደባይ ዛና አንድ ወረዳ ነው። እዛ አካባቢ አክሱም ጋራ በተገናኘ ቅዱስ ያሬድ የዛ እኔ ብቻ ሳልሆን ፕሮፌሰር ፍቅሬ ቶሎሳም በመጽሐፋቸው ገጽ 43 ላይ የኦሮሞና የኢትዮጵያ ነው የአማራ ህዝብ በሚለው ገጽ 43 ላይ ቅዱስ ያሬድ የመደባይ ኦሮሞ ናቸው ብሎ ጽፏል። አንድ ጊዜ ፈጥሮ ነው የሚያወራ ምናምን ሲሉ እንዳውም እዛ እንትን ላይ ለጥፌ ነበር። ይሄው ሂዱና አንብቡ፣ የኔ ፈጠራ ብቻ አይደለም። የፕሮፌሰር ፍቅሬንም አንቀበልም ካሉ ደግሞ ብዙ መጽሐፍቶች አሉ ነጮችም የጻፏቸው በኦሮሞ ታሪክም የሚነገሩ ይሄ አሁን ቅድም ያልኩ የኩሽ ልጆች ስለመሆናቸው የቡልቃ አምስቱ ልጆች ወንድማማቾች ሳባ የሚባለው ያሁኑ የትግራይ አባት እንደሆነ ትግራይ ተብሎ የሚጠራው ህዝብ አባት እንደሆነ ኖባ የሱዳን አባት እንደሆነ አሁን ሰሜን ሱዳን የሚባል ሰሜን ሱዳንና ኦሮሞ ነው የኖባ ልጅ ነኝ የሚል አለ ግማሹ እንደገና ለክንዱ የሌሎች ሶማሌ የአፋር የሌሎች ማህበረሰብ አባት እንደሆነ እንደገና ደግሞ ከለው ደግሞ አሁን አማራ የተባለው ህዝብ አባት ነው ተብሎ እዛው ጥንት በእነ ኃይለ ሥላሴ ጊዜ የተጻፈ መጽሐፍ እኮ ነው ይሄ ከፖለቲካው ትኩሳት ጋር ወያኔ ዘር ክፍፍል አመጣ የሚባለው እሱ ነውና ከዛ ወዲህ የተጻፈ መጽሐፍ አይደለም ጥንት ተጽፎ የተቀመጠ አንብቦ መናገር ብቻ ነው። መልካም እንግዲህ ስትናገር ስለ ቅዱስ ያሬድ ስታነሳ አብሮም እየያዘው እንግዲህ ቅዱስ ያሬድ በዓለም ላይ ዜማ ሳይደረስ ዜማን የደረሰ እነ ቤቶቨን ታዋቂ የሙዚቃ ደራሲዎች ዓለም ላይ ሆነኛ ዜማ ደራሲ ወይንም የሙዚቃ ባለሙያዎች ኖታ ሳይፈጠር በራሱ ኖታ ፈጥሮ የግዝን በዜማ የገለጸው ቅዱስ ያሬድ የመደባይ ኦሮሞ ነው ካልክ ራሱ ግዕዝ ቃሉ ከዚህ ቀደም አብዛኛው እንደውም ከኩሸቲ ቋንቋ ወይንም ከኦሮሞ ነው የተወሰደው የሚል ሐሳብም ታቀነቅናለና በምን ማስረጃ ነው ይሄንን የምትለው ለሚሉ ሰው ምን መልስ ይኖራል? የግዕዝ ቋንቋን ስትመለከት ፕሮፌሰር ፍቅሬ መጽሐፉን በጻፉት ላይ የግዕዝ ቃል የአማርኛ ቃል የትግርኛ ቃል ብሎ አዛል ያስቀምጠዋል። የትግርኛ የአማርኛ የኦሮምኛ ቃላቶቹ እንዳውም ከአማርኛ ይልቅ ግዕዝ ከትግርኛና ከኦሮምኛ ጋር አንድ አይነት ነው። ለምሳሌ አዴ የሚለው የኦሮምኛ ቃል ነው። ትግራይ እናቱን ሲጠራ አዴ ነው የሚለው። ግዕዝ ውስጥም ስትሄድ እናት ለማለት እንደሱ አይነት ነው። የትኛው የቀደመው አሁን እኮ እንደው ውድድር አይሆንብን እንደውም ሁሉም በአንድ እናትን በአንድ ነገር መጥራታቸው ክፋት የለውም። ግን የሽቅድድም አንዱ የኔ ነው ያው ፖለቲካው የታሪክም ሽቅድድም አለብን ታውቃለህ። አሁን ለምሳሌ ያደዋ ጦርነትን ሲነሳ ድሉን ሁሉም የኔ ነኝ በሚለው ታሪክ ይሰራዋል። ግን የኢትዮጵያኖች ታሪክ እንደሆነ የሚናገሩ ደግሞ ምሁራኖች አሉ። ሁሉም ኢትዮጵያኖች በደንብ አጥንት የሰሩት ታሪክ እንደሆነ ማለት ነው። አሁን ልክ የአባይን ግድብ ስናስበው ዳግማዊ አድዋ የተባለበት ብዙ ኢትዮጵያኖች ህይወታቸውን ሰጥተዋል። ብዙ ሰዎች በዚህ ጉዳይ ላይ የራሳቸውን ሙያዊ ድጋፍ አድርገዋል። ይሄንን ስትል ግን ውድድር እንዳይሆን እስቲ ቀደም ተከተሉ። ምንም ውድድር አስፈልገውም እኮ አንድ ህዝብ ነው። በጊዜ ብዛት እየበዙ ሲሄዱ ለምሳሌ ከዚህ በፊት ስለ ኦሮሞ ስናገር አሁን ኦሮሞ የሚለው አንድ ሰው ነበረ። ከዛ ባሬንቱና ቦረናን ወለደ። ከዛ እየበዙ መጡ። አሁን ህዝብ ሆነ። ሀገር ስም ሁሉ የአካባቢ ስም ሁሉ ተጠራበት። ኩሽ አንድ ሰው ነበረ፣ አገር ተጠራበት። ሲበዛ ነው ይጠራው። መሽቀዳደም በሚለው እሳቤ ሳይሆን ቋንቋ እንደምታውቀው ይፈጠራል፣ ይሞታል። እና የኩሸቲክ ቋንቋዎች የቆዩ ናቸው። አሁን ሴሜቲክ ብሎ የፈረጀው ፈረንጅ ነው። እነሱ ደግሞ ለተንኮልም ሊሉ ይችላሉ። ትክክለኛ ጥናትም ላይሆን ይችላል። አንዱ ያጠናውን ደግሞ በሌላ ጥናት በደንብ አስተካክሎ ማስቀመጥ ነው እንጂ እነሱ ስላሉ ብቻ ተቀብለው። አሁን ለምሳሌ የኦሮሞ ታሪክ ጻፊዎች በጣም የሚወቀሱት ምንድነው? የተጻፈ ሪሶርስ ሁለት ብቻ ነው ያለው። አባ ባህሬና አለቃ አጽመ ጊዮርጊስን ነው የሚጠሩት። ከሁለቱ ውጪ የላቸው። ከሟቹ የኢትዮጵያ ቀድሞ ፕሬዝዳንት ዶክተር ነጋሶ ጋር ተነጋግረናል። የኦሮሞ ጸሐፊዎች ታሪክ ይሄ ነው ችግሩ አሉ እሳቸው። እንዳውም ይሄን አይዲያ እሳቸው ናቸው። ለምን እንዳውም አጽመ ጊዮርጊስን ብዙ አይጠቀሙም አሉ። ባህሬን ነው የሚጠቀሙት አሉ።
እና ያን ይጠቀሙና ደብተራ እንዲ ብሎ በጥላቻ ነው የሚጽፉት እና የፖለቲካ እንድምታ ያለው አይነት ሊያረጉ ይፈልጋሉ አዳዲስ ትርክቶችን ፈጥረው ደግሞ ፖለቲከኞች ምን ያደርጋሉ ስልጣን ለመያዝ ይሞክራሉ አሁን እኔ ታሪክ ነው ማወራው ፖለቲካ አይደለም ሁሉ ጊዜም ደጋግሜ እንደምናገረው ታሪኩ ይሄ ነው ይሄ ህዝብ አንድ ህዝብ ነው ይሄ ህዝብ እንዳውም አንድ ጊዜ ፍርድ ቤት ለአንድ ምስክርነት ሂጄ አንድ ሰው ስልክ ሳወራ ድምጼን ሰማ የትግራይ ሰው ነው በድምጾ ነው ያወቅኩት እና እርሶ ትግራይ ውስጥ ኦሮሞ አለ ያሉ ሰውዬ ነው አይደል አለኝ ትንሽም እንዳው ይቆጡም ይሆን ያጠቁኝ ይሆን እንደ ብዬ በጥንቃቄ አወን አልኳቸው አባቴ ድሮ ነግሮኝ ነበር ሳይሞት በደንብ ማጣራት ነበረብኝ በጣም ቆጨኝ እሱ መናገር ከጀመሩ በኋላ ዘርግንዳችን ከኦሮሞ ነው ብሎ እዚህ እንትን ፍርድ ቤት አራዳ ፍርድ ቤት የሚባለው ይሄ ከፒያሳ በላይ ያለው እዛ ቦታ ነው እና ቆጨኝ እርሶ ሲናገሩ ያኔ አባታችን ሲነግረን ከኦሮሞ ጋር የሚተሳሰር ነገር አለን ሲለን አለ እንዳውም ትግርኛቸው በጣም የተጎላደፈ ነው የሳቸው ሲያወሩ ማለት ነው እና አሉ እዛኮ ያቃሉ እኮ ሰዎቹም እኮ አይክዱም ይሄንን እውነታው ስለዚህ አሁን አንተ ብዙ የምታወራቸው ታሪኮች ያው በጣም ማየትና ማንበብ የሚያስፈልግ ጉዳይ ነው ብዙ ኢትዮጵያ ምሁራኖች በተለያየ መልኩ የጻፉት ታሪክ ነው እንጂ ያመጣውት አይደለም ግን አሁን ታሪክ አብዛኛው ጊዜ ኢትዮጵያ ውስጥ ያሉ ታሪኮች መጋቢ ሐዲስ እሸቱ የተናገሩት ንግግር አለ በታሪክ የሚማር አለ የሚማረር አለ በታሪክ የሚማረር አለ በተፈጸመ በጥንት ታሪክ እየተማረረ የሚጋጭ አለ ወይ 100 ዓመት ወደ ኋላ ሄዶ አሁን ያለው ሰው ነፍስ ደም የሚያፈስ አለ አሁን እዚህ በመድር ያለና የኢትዮጵያ ታሪክ እንደ ታሪክነቱ በአግባቡ ተሰንዶ መቀመጥ እንዳለበት ብዙ ሰዎች ይላሉ በዚህ ጉዳይ ላይ ኢትዮጵያ ሊቃኖች ለኛ የሚያሻግረን ዕውቀት ቢሰጡን መልካም ነው በያስባለሁ ስለ ፋሲለደስም ስትናገር ሰምተናል ቄስ ታሪክ ላይ በጣም ለየት ባለ መልኩ ትናገራለህና ይሄንን እስቲ ትንሽ ካብራራለን በኋላ እንዴት አርገ ለአንድነት ስንጠቀምበት ሚል ወደሚሻለው ብንመጣ ይሻላል ብዬ ነው ጎጃም ውስጥም ስላሉ የኦሮሞ ማህበረሰብም ታወራለ ቄስ እስቲ እነሱን ዘርዘር አርገን ወደ አንድነት ለማምጣት እንጣር እኛ እናመጣለን ማለት ሳይሆን እውነታውን እናወራው እውነታው ራሱ እኮ ነው አሁን እኔ በጣም ደስ የሚለኝና ከተሳኩልኝ ነገሮች ውስጥ ድሮ የኦነግ ፖለቲካ ሲያቀነቅን ምን ያቀነቅን ነበር ኦሮሚያን ነፃ እናወጣለን ገነጥላለን የሚል ነው እኔ ገና አሁን አይደለም በዚህኛው በብልጽግና አይደለም የጀመርኩት በኢህአዴግ ጊዜ በ1998 ነው ጋዜጣ ላይ ያኔ ጋዜጣ ብዙ ጋዜጦች ባሉበት ጊዜ እነ ኢትዮ ቻናል እነ ጎግል እነ እምብልታ እነ ሰይፈ ነበልባል ምናምን በነበሩበት ጊዜ አንዳንዶቹ አላወጡልኝም ካኔ ከላኩት ውስጥ ካወጣልኝ ጎግል የሚባል ጋዜጣ ነበር እዛ ላይ ወጥቶ ነበር ኦሮሞ ሲመራ ወይስ ሲመራ ነበር ኦሮሞ ሲገዛ ወይስ ሲገዛ ነበር ብዬ የድሮ ነገስታት በሙሉ በተለይ እኔ ወደዛም ብዙ አልሄድኩም ከነ አጼ ፋሲል ጀምር ማን ነው ከነ አጼ ሱሱኒዮስ ጀምሮ ኦሮሞ እንደሆነ አሳየው እና አጼ ያለ ስላሴም ማለት ነው በዛ ምክንያት በወቅቱ የነበሩ የሀገር መረጃና ደህንነት ሰዎች ሁሉ ጠርተው ጠይቀውኛል እዛው ጋዜጣውን የሚወጣበት ቦታ ተጠርቼ አንዱ ቦሌ ነበር የሰጠውት ከዛ ተገናኝተን አንዱ ለምን ጻፍክ ተብዬ ተጠይቄያለሁ ከዛ በኋላ አንድ ዘር መሆናችን ለማሳየት ነው አንድነት ላይ ለማተኮር ነው እኔ ብዬ ስላቸው ሁለተኛ ደግሞ ኦሮሞ ተጨቁነሃል ስትገዛ ነው የኖርከው ተነሳ ተብሎ የሚደረገው አዋጅ ተነሳና ጨርስ ተነሳና እረድ ተነሳና እንዲያርግ የሚለው የፖለቲከኞች ዲስኩር ሰላም አይሰጥም ለኢትዮጵያ ብዬ ነው ወስል ሁለተኛ አትጻፍሴ ከባድ ኢሹ ነው አንተ ሃይማኖት ሰው ስለሆንክ ከሃይማኖት እይታ አይተል ይሆን ይችላል ብለው እነሱ የሚፈሩት ነገር ይኖራቸዋል መሰለኝ ይሄን ምክር ሰጡኝ ማለት ነው ይሄን አሁን አይደለም የጀመርኩት ምንድነው የኔ እንድምታ አንደኛ ልንገንጠል የሚለው የትገነጠላለ ጎንደር አሁን ኦሮምኛን የረሱ ጥንት ዘራቸው ኦሮሞዎች የነበሩ ጎንደር አሉልህ አሁን ኦሮምኛ ተናጋሪ ያልሆኑ አሸንጌ ወይም ራያ አሉልህ አሁን ኦሮምኛ ተናጋሪ ያልሆኑ የጥንት ኦሮሞዎች አሁን ትግርኛ ቋንቋ ወስደው የሚናገሩ በመደባይዛና በአክሱም አሉልህ የት ማንን ትተህ ነው የምትገነጠለው አንድ ህዝብ ነህ ይያልኩት ነው ኢትዮጵያን አንድ ለማድረግ እግዚአብሔርም ተናግሮኛል እኔ
አንድ እንዳውም ከስዊድን አገር መጥቶ ፔሬ የሚባል ወንጌላዊ ፔሬ የሚባል ስዊድናዊ ነብይ ነው ከሰው መሃል ጠርቶ የኢትዮጵያን ብሔር ብሔረሰብና የኢትዮጵያን አብያተ ክርስቲያናት የሰው አንድ ያረጋል ይለኛል አለ ማንንም አቅም ይሄ አሁን እንደ አይነት ኮንሰፕት እንዳለ እኔ አሁን ኢትዮጵያዊ ነብይ ቢናገሩ ልጠራጠር ይችላል ለምን ከኔ እንትን ተነስቶ ነው ልል ይችላል የሰው ያቀኛ አላቀው በቃ እሱ ውስጤ ያለው ነገር እግዚአብሔር ኮንፈርም አደረገልኝ ማለት ነው በዚህ ሰው አማካይነት እና ቀጠልኩበት ማለት ነው አንድነቱን ብዙ ተሳክቶልኛል ብዙ ልዩነቶቹ ጠፍተዋል ብዙ ጥላቻው እየተወገደ ነው ባለፈው ዘመነ ካሴ ምን አለ እኛ ኩሾች አለ እስካሁን የአማራ ህዝብ የኩሽ እንደሆነ አይታሰብም ነበር ምንድነው የሚታሰበው ሰይም ነው ተብሎ ነው ኦሮሞን ጥላው ብሎ ፈረንጅ የጻፈው እሱ እንደዚህ ብሎ በሚናገርበት ጊዜ እኛ ኩሾች በሚልበት ጊዜ እነዚህ ሰዎች በሰይምና በኩሽ አይደለም ችግራቸው የስልጣን ቦታ ፍለጋ ነው ወንበር ፍለጋ ነው እንጂ ዘር ያጣላ አይደለም ማለት ነው እንግዲህ አሁን እነሱም አምነዋል ማለት ነው ስለዚህ የጎንደርን ራሱ ስትመለከት ጎንደርን የቆረቆረው አጼ ፋሲል ነው ከአጼ ፋሲል በፊት አባታቸው አጼ ሱስንዮስ ናቸው አጼ ሱስንዮስ ከእናታቸው ከጎጃም አባታቸው ገራም ፋሲል የሚባለው ብሎ የኢትዮጵያ ታሪክ የሚተርከው አለ ከዛ የተወሰዳቸው አመልማላዊት ስታረግዝ ከግዞት መጥቶ ኮሶ እንድታጠጣው ተብሎ አስረገዛትና በወቅቱ የነበሩ የንጉሱ እናት እንዳትወልድ ብሎ ሆዷን በጭዳሹ ይላል አይነ ስውር ሆኖ እንዲወለድ እንዳውም አጼ ሱስንዮስ ሲወለድ አይኑ ቦግ ያለ ነበር ግን ከነርግዝናዋ ገና ርጉዙናው የገፋ ስለሆነ ወደ ጎጃሙ ንጉስ ተላከ የጎጃሙ ንጉስ ደግሞ ወደ ዘመዶቻቸው የነገስታት ልጅ ቤት አረገዘች እንዳይባል እዚህ ግንደበረት ወዳሉ ኦሮሞ ዘሮቻቸው ላኩ እነሱ ደግሞ እዚህ ግንደበረት ተወልዶ አድጎ የኦሮሞ ጀግኖችን ተዋጊዎችን ይዞ ሄዶ ጣናን አባይን ተሻግሮ ጣና ማዶ አሁን ምንድነው ይሄ ሪዞርቱ የተሰራበት ጎርጎራ ላይ ሰፈረ ይላል ኢትዮጵያ ታሪክ ከዛ በኋላ ልጃቸው ደግሞ እንደገና አጼ ፋሲል ደግሞ ወደ ጎንደር ተሻግረው ሰሩ የአጼ ፋሲል ልጅ ደግሞ አጼ ኢያሱ ናቸው የአጼ ኢያሱ ልጅ ደግሞ አጼ በካፋ ናቸው ይሄ ነው ይሄንን እኮ አቶ መለስ ዜናዊ ራሱ ተናግሯል እኔ ስናገር ለምን አዲስ ይሆናል ምን አለ አቶ መለስ ዜናዊ የኦሮሞ ጽንፈኛ አለ አባዱላ ማን ነው አጼ ፋሲል የኦሮሞ አባዱላ እንደሆነ መናገር አይፈልግም አለ የኦሮሞው ጠባብ ኦኔግን ነው የሚለው የአማራው ምንድነው እሱ የሚጠቀመው ቃል አለ ትምክህተኛ የአማራው ትምክህተኛ ደግሞ ይሄንን ፓርቲ ደብቃል አለ መለስ ዜናዊ ዩቲዩብ ላይ ተለቆ ብዙ ጊዜ ይነገራል ምንድነው ናቶ መለስ ራሱ ያቃሉ ማለት ነው ሆም ብሎ ነው የሚከፋፍሉት እንጂ የአማራ ህዝብ እዛ ጋር ያለው ከኦሮሞ ህዝብ ጋር የተዋሃደ እንደሆነ ኦሮሞዎችም እዛ ሲገዙ እንደነበረ ያወቁ ኦሮሞ ነፍጠኛ ሲገዛ ነበር ያ ነፍጠኛ ደግሞ ምን ኮን ትርጉም ሰጥተውታል ነፍጠኛ ማለት ደግሞ አማራ ነው የሚል ጥቅል ትርጉም ሰጥተውታል ኋላ ነፍጠኛ ማለት ኦሮሞ ውስጥም ሊኖር ይችላል አማራ ውስጥም ሊኖር ይችላል ትግሬ ውስጥም ሊኖር ይችላል ብሎ አመጡት ኋላ ላይ ደግሞ ስለዚህ ነፍጠኛ ማለት ባለጠመንጃ ማለት ነው ገዢ መደብ ማለት ነው ገዢ መደቡ ደግሞ ከዛ ጋር አይገናኝም ስለዚህ ያ ነው ሌላው ቀርቶ አሁን ቀደም ያልከው ኢትዮጵያ ህዝብ ታሪክ ላይ በኃይለ አጼ ለስላሴ ጊዜ የተጻፈው ላይ ምንሉ አጼ አምደ ጽዮን የመጫን ኦሮሞ ይላል አሁን ጎጃም ውስጥ ሜጫ ምናምን የሚባል ሜጫ ወረዳ ምናምን የሚባል የለም የመጫን ኦሮሞ በጣናና በጎንደር መሃል አሰፈሩት ይላል ስለዚህ እዛ ያለው እንግዲህ አሁን ቋንቋው ረስቶ አማርኛ ተናጋሪ ሆነው የጥንት የመጫ ኦሮሞ ነው መጫና ቱለማ የሚባለው ማለት ነው መጫ ቱለማና መጫ ቦታ ስላልበቃው ቱለማ ከሚኖርበት ከዚህ ከሸዋ አካባቢ ተሰዶ ወደ ምዕራብና ወደ ሰሜን ምዕራብ ነው የተሰደደው ግማሹ ወደ ምዕራብ ኢትዮጵያ ሲሄድ ግማሹ ወደዚህ ወደ ጎጃም ሲመለስ እሳቸውም ወስደው እዛ እንዳሰፈሩ ኢትዮጵያ ታሪክ ይናገራል ስለዚህ ህዝብ የተሰባጠረ ነው እንደገና ደግሞ የላሊበላ አካባቢ አጼ ናኩቶ ለአብ የአጼ ናኩቶ ለአብ አባት አጼ ሐርቤ ናቸው አጼ ሐርቤ የአጼ ላሊበላ ታላቅ ወንድም ናቸው
እና አጼ ሀርቤ ነበር ንጉሱ ሀርቤ ሲሞት ላሊበላ ሆኑ አጼ ላሊበላ ሲሞቱ ወደ አጼ ሀርቤ ልጅ ወደ ናኩቶ ለአብ ነው ንግስናው የተመለሰው የአጼ ናኩቶ ለአብ እናት ደግሞ ኦሮሞ ነበሩ ይሄንን ነጮችም ጽፈዋል እሳቸው በነገሱበት ቀን ይላል የናታቸው ዘመዶች የሆኑ ኦሮሞዎች በዛን ጊዜ ጋላ ነው የሚባለው ጋሎቹ መተው የላሊበላን ከተማ ሞሏት ይላል ያው ነው ጋላ ስድብ ስላልሆነ ነው ፖለቲከኞች ናቸው ስድብ ያረጉት እንጂ ስድብ አይደለም እና መተው ሞሉ እስቲ እንደው በዚህ አጋጣሚ ተመለስበታል ታሪኩ የቃሉ ትርጉም ምንድነው በኦሮሞ ሚትስ ውስጥ ምንድነው በኦሮሞ አፈ ታሪክ ውስጥ አንደኛ ኦሮሞ ከውሃ እንደወጣ ዘር የሰው ዘር ከውሃ መጽሐፍ ቅዱስ ከአፈር ነው የተፈጠረው ይለለ ኦሮሞ ደግሞ ከውሃ ነው ሰው የተፈጠረው ብሎ ያምናል እና እንደሱ ነው ትርክቱ የመጣው ስለዚህ ከውሃ ነው የመጣው አንደኛ ገላና የሚል ከገላና ውስጥ ነው የወጣው ከውሃ ውስጥ ነው የወጣው ከሚለው ጋር በተያያዘ የመጣ ስም ነው ይሄኛው ሌላው ደግሞ ገላ ሄደች ኃይለኞች ተዋጊዎች ስለነበሩ ያ ግሩፕ መጥቶ ይሄ ባለፈረሰኛው መጥቶ ገሎ ሄደ ለማለት ገላ ሄደች ነው ጋላ ሚለው ገድዳ ከሚለው የመጣና በጊዜ ብዛት እንደ ስም የተወሰደ እንጂ የስድብ አይደለም ኋላ ጋላ የሚለው ትርጉም ሲሰጡት ምን አደረጉ ያለ ክርስትና ያልተነሳ ያላመነ እንደዚህ ያልሆነ ሲባል የማጥላላ ስለሚመስል ይሄው ያጥላሉ ለሚል ፖለቲከኞችም ያንን ተጠቀሙበት ማለት ነው ክርስትና ያልተነሳ ማለት የክርስትና ሃይማኖት ያልወሰደ የራሱ ሃይማኖት የነበረው ዋቄ ፈታ የነበረ ለማለት ነው ይሄን ደግሞ አጼ ልብነ ድንግል ራሳቸው በኢትዮጵያ ታሪክ ላይ የተጻፈው ምንድነው አጼ ልብነ ድንግል ይላል ክርስትናን ትተው ፈረሳቸውንም ግንባር ቦረንትቻ እየቀቡ ራሳቸው ወደ ቦረንትቻ መቀባት ጀመሩ ይላል ቦረንትቻ ማለት ፍየል ይታረድና የፈረስ ግንባር ይቀባል ሰውየው ይቀባል በኦሮሞ ባህላዊ እንትን ውስጥ ማለት ልክ እንደ እስራኤላውያን አሁን በግ ያርድና ያጣስሬስ ያረግ ወይም ፍየል ያርድና ግንባር ላይ ጆሮ ላይ ጣት ላይ ምናምን ላይ ደም ይቀባል ምልክት ነው ይሄ ከኃጢያቱ ስለመንጻቱ መጽሐፍ ቅዱስ ውስጥ እነ ሙሴ አሁን እዛ ጋር ምንም ኃጢያት አይባልም እዚህ ጋር ኦሮሞ ግንባሩ ላይ ቀባ ጆሮ ላይ ቀባ ጣቱ ላይ ይቀባ ነበር ድሮ ስትል ይሄ ጣዖት ነው እንትና አምልኮ ነው ምናምን ነው ይልሃል ይመጣና ማለት ነው አጼ ልብነ ድንግል ራሱ ይሄንን አደረጉ ይላል ለምን አደረጉ አጼ ልብነ ድንግል ክርስትና ለምን ተው ቅርብ ጊዜ ነው ወደ ክርስትና የመጡት ከክርስትና ወደ ድሮ ሃይማኖታቸው ተመለሱ ማለት ነው እንጂኮ ከክርስትና ዘለው የጋላን ሃይማኖት እንደ ጋሎቹ ይላል እኮ ተክለ ጻዲቅ መክሯ የጻፈው ላይ በግልጽ ተቀምጧል አንብቡ ገበያ ላይ በስፋት አለ ይሄንን የምትከራከሩ ሰዎች ሄዳችሁ መጽሐፉን ገዝታችሁ ማንበብ ነው ወስደው ተቀቡ ይላል ለምንድን ነው የተቀቡ ብለ ስትመራመር ሰውየው ወደ ክርስትና መጥቶ ከክርስትናው ባካረጉ ማለት ነው ተመለሱ ማለት ነው ወዴት ነው የተመለሱት ወደ ዘሮቻቸው ሃይማኖት ልብነ ድንግል ሳይቀሩ ኦሮሞ ነበሩ ማለት ነው ለዛ ነው የፈረሳቸውንም ግንባር ቦረንትቻ ይቀቡት ክርስትናንም የተውት በደንብ አልጸኑም ማለት ነው ያኔ ክርስትና ምንለው የኦርቶዶክሱ ክርስትና ነው ኦርቶዶክስ የምትሰብከው ነው የኦርቶዶክስ ቤተክርስቲያን ማለት ነው ኢትዮጵያ ቤተክርስቲያን ስለዚህ እንደዛ ሁሉ ያደረጉ ይላል ከዛ በኋላ አጼ ልብነ ድንግል መሬት ገረፉና ጦር አምጣ ይሉ ነበር ይላል በኢትዮጵያ ታሪክ ጦር መጣላቸው ግራኛ አህመድ ወይን በምስራቅ ኢትዮጵያ በኩል የመጣው የግራኛ አህመድ ጦር እንትና አደረጋቸው ከዛ በኋላ ሰው መሸሽ ጀመረ እሳቸው ሰራዊት ሲሸሽ ደግሞ ምን አሉ ሰው ሁሉ ቢሸሽ ቱሉ እንዴት ይሸሻል አሉ ቱሉ የኦሮሞ ስም ነው ስሙ ቱሉ ታማጆር ሹማቸው ነበር ልክ አሁን እንደ ብርሃኑ ጁላ እንደምትለው ወይም ደግሞ እንደ ጎበና ዳጬ ታማጆር ሹም አልነበረም የምኒልክ ከዛ ቀጥሎ አሁን የምኒልክ ታማጆር ሹም የነበረ ደግሞ ራስ ሀብተ ጊዮርጊስ ዲነግዴ ነው ዲነግዴ ቁሴ እሳቸው ኦሮሞ ነበሩ እሳቸው ምኒልክ ሄደው አጼ ለስላሴ ሲመጡ ደግሞ ራስ አበበ አረጋይ ነበሩ ታማጆር ሹሙ ራስ አበበ አረጋይ ደግሞ የራስ ጎበና የልጅ ልጅ ነው የወዘሮ አስካለ ማለት ነው አስካለ ጎበና ዳጬ ጎበና ዳጬ ራስ ጎበና ዳጬ ደግሞ ዝም ብሎም አይደለም የመጣው ዳጬ ቱሉ ጥኖ ራስ ጥኖ ደግሞ የአጼ ፋሲል አዛዥ ነበሩ ጻፊ ጥኖ ይላል በኢትዮጵያ ታሪክ ላይ
ዘር ቆጥሮ አብሮ ከጥንት ጀምሮ ከላይም ጀምሮ ጎንደርም ሲሄዱ ይገዙ ነበር እዚህም ሲገዙ ነበር እንጂ የሆነ አማራ ተደራይቶ አማራ የሚባል መጥቶ የገዛ ምናምን አይደለም ይሄ ፖለቲከኞች የፈጠሩት ለመሸናነፍ የፈጠሩት ጥራዝ ነጠቆች የፈጠሩት ነው እንጂ ኢትዮጵያ ህዝብ አንድ ነው አስተዳደሩም አንድ ነው ኦሮሞ አማራ ገለመሌ የሚባል የለም ከፍ ሲል የኩሽ ልጆች ናቸው ዝቅ ሲል የቡልቃያ ልጆች ናቸው ያልኩ ነው ያለው በጣም ይገርም ታሪክ ነው እንግዲህ ታሪኩን ትንሽ ማየት ማንበብ ያስፈልጋል በዚህ ጉዳይ ላይ እንደው ስለ አማራ ህዝብ ታሪክ እስቲ ሳትለን አለቀም ማለትም አንድነቱን ነው ለምትፈልገው አሁን ጠንከር ያለውን ወደ ውስጥ የገባውን ዘርዘር ያለውን የኦሮሞ ህዝብ ታሪክ ከሌላው ማህበረሰብ ጋር እንዴት በዘር በታሪክ በእውነት የተጋመደ መሆኑን ነግረናል መልካም ትንሽ እስቲ ስለ አማራ ህዝብ ደግሞ እንወቅና አንድ ላይ አስታርቀን ለያይ ማህበረሰቡ አንድ መሆኑን ለማሳወቅ ነው አይደል ሐሳብ እስቲ ትንሽ በለ እንደ ኦሮሞ አፈ ታሪክ የኦሮሞ አባት አንደኛው ኖባ ነው የሚሉት ኑቢያ አሁን የሱዳን እነሱ ማናቸው ቤጃዎች ናቸው ይሄ ከዚህ ከጎንደር ጀምሮ እስከ ሰሜን ሱዳን ያሉ የቤጃ ህዝቦች አሉ አንድ ጎሳ ማለት ነው በዛ ከእንትን ስር የኖባ ልጆች ሆነው ማለት ነው ኢትዮጵያ ውስጥም አለ ኢትዮጵያ እኮ አንድ ነበረች እስከ ግብጽ ድረስ አንድ ስለነበረ ዘሩም አንድ ነበረ እነዚህ ቤጃዎች ፈረሰኞች ተዋጊዎች ናቸው ስለዚህ ኢትዮጵያን ድንበር የሚጠብቁ ለምንድን ነው ከጎንደር ድረስ እስከዛ የሚሄዱት አባይን ነው የሚጠብቁት ተዋጊዎች ናቸው የአባይ ዘበኞች አባይ ጠባቂዎች ናቸው ሌሎቹ ደግሞ እንደ ወታደር ነው ናቸው እነዚህ ይሄ አሁን በዚህ በኩል አለ ሌላው የኦሮሞ ህዝብ ደግሞ እንደገና የከለው ልጆች ናቸው ኦሮሞና አማራ ደግሞ እንደገና የከለው ልጆች የሆኑ ደግሞ አሉ ማለት ነው ቋንቋውም እኮ ቅርብ ጊዜ ነው በጊዜ ብዛት ነው እየተለያየ ሄደው እንጂ የኩሸት ቋንቋ እንደገና ደግሞ አገዎች ይሄ ሰቆጣ አካባቢ ያለው እንደገና አጋሜ የሚባለው እስከ አድግራት ያለው የትግራይ የአገው ልጆች ናቸው እነሱ ደግሞ የሳባ ልጆች ናቸው የአንድ አባት ልጆች ናቸው ማለት ነው አማራን ለብቻ ለይተ እንደዚህ አይነት ህዝብ ነው የምትለው የለም አማርኛን በ9ኛው ክፍለ ዘመን ነው የፈጠሩት አማራ የሚለው አማርኛ ከሚለው ቃል ነው የመጣው እና አማራ ሳይንቲስት የሚለው ቃል ራሱ ከዚህ ከኢትዮጵያ ነው የተወሰደው ዓለም የወሰደው ማለት ነው ከግሪክም በፊት በስነ ምርምር የታወቁት ኢትዮጵያውያን ናቸው የነበሩት በስልጣኔም የነበሩ እነሱ ናቸው አንሸንት ጥበብ የሚባለው የግሪኮች አይደለም ከግሪኮች በፊት የግብጾች አለ የግብጾች ያ የሚባለው የኛ የነበረ ነው የኢትዮጵያውያን የነበረ ነው ኢትዮጵያ የሚለውንም ቃል እንዳንጠቀም ፈረንጆቹ ያልፈለጉትና አቢሲኒያ የሚለውን ስም የሰጡት ለምንድነው ኢትዮጵያ በሚለው ብዙ የተጻፉ ሰነዶች የተሰነዱ ሰነዶች የተቀበሩ ታሪካዊ ነገሮች በዓለም ላይብረሪ ውስጥ እነሱ ከዚህ ሀገር ዘርፎ የወሰዱት ሁሉ አለ በዛ የተጻፈው የኛ ውርስ እንዳይሆን እኔ አንድ ጊዜ ስዊድን ሄድኩ ጊዜ አንድ ፈረንጅ ከመሬት ተነስታ ተናደደች እናንተ ስማችሁ አቢሲኒያ ነው እንዴት ኢትዮጵያ ራሳችሁን ትላላችሁ አለች ምን አገባሽ አንቺ ተጣለው በሰው ሀገር ይጀ ማለት ነው እኛ ኢትዮጵያ የቀድሞ ስማችን ነው አቢሲኒያ እንዳውም ያኔ ብዙም ታሪክም አላቅም ከዛ በኋላ ነው ማጥናት ተጀመርኩት አቢሲኒያ ምንኛ ነው ኢትዮጵያ ምንኛ ነው አልኳት እኔ ስለማላቅ ለካ አቢሲኒያን እነሱ ናቸው የለጠፉብን ኢትዮጵያ እንዳንባል ማለት ነው ስለዚህ የአማራ ህዝብ የአገውን በለው የቅማንትን በለው አሁን ቅማንት ያለው ፖለቲከኞች ሊያጣሉ ወያኔ የሆነ እንትን ሰርቷል አገውንም ለብቻ ለመገንጠል ቅማንትንም ለብቻ ለመገንጠልና ከቀሩት ጋር የቀሩት ደግሞ የጋፋት ህዝቦች የሚባሉ እነሱ ራሳቸው ኩሾች ናቸው አሁን ያልኩ ቤጃዎች ያልኩ እነሱ ናቸው ከጎንደርና ጣና መሃል የሰፈሩ ደግሞ የመጫ ኦሮሞዎች የነበሩ ናቸው ወሎ ውስጥ የሰፈሩት ደግሞ ራሳቸው ኦሮሞዎች ናቸው የወሎ ልጆች ወሎ የኦሮሞ ልጅ ነው ወረይሉ ወረባቦ ወረማሊ አብዛኛው ስሙ እነ በላይ ዘለቀም በነገራችን ላይ መጀመሪያ ጋዜጣ ላይ ያወጣውት በ1998 አሁን አብዛኛው ሰው ይሳሳታል በቀደም እንኳን እዚህ ኢንተርቪው የተደረጉ አንተ ኢንተርቪው ያረካቸው አንድ ድሮ ወታደር የነበሩ ሰው አቶ አብርሃም ናቸው የሚባሉ በላይ ቅልጡ ነው ያሉት በላይ ቅልጡ አጫሩ አሳጥሮ ስለዘፈነው እንጂ በላይ ቅልጡ አይደለም ስላቸው በላይ ዘለቀ አጌ ገልገል ቅልጡ ነው ስማቸው በላይ ዘለቀ ኦሮሞ ነው ይያልከና
አዎ ታወቀ ነው እኮ ማን ይክዳል ይሄ የኦሮሞ ስል አሁን ይሄ አማርኛ ተናጋሪ የነበሩ ከወሎ ወደ ጎጃም ሄዱ አንድ የታሪክ ሰዎች ደግሞ በሌላው አንግል በፍጹም ይሄ ፈጠራ ታሪክ ነው የሚሉ አሉ የሚመለከታቸው አካል በዚህ ላይ ዕውቀት ያላችሁ ደግሞ መጣችኋል የታከፍት ነው ለእናንተም እኛ ታሪክ መማር ማወቅ አንድ ማድረግ አላማችን ነው ታሪክን ማወቅና ለዚህ ነው እዚህ ላይ ትንሽ ነገሮችን ከወሎ ነው ሄዱት ጎጃምም አይደሉም እኮ እሳቸው ከወሎ ሄዶ ነው ጎጃም ላይ ያኔ ሸፍተው ወይም ደግሞ በዛን ጊዜ እንግዲህ የዛን ጊዜ ፋኖ በላቸው ፋኖ ባሁኑ ኮንቴክስት ሳይሆን በድሮ ይዘፈነለትም አልነበረም በዛ ኮንቴክስት ጣሊያንም ላይ ሁሉ ላይም ሸፍተው ነው አገር ሲያስጠብቁ የነበረው እና ናቸው ምንም ጥርጥር እኮ የለውም ይሄ እና ምንድነው አሁን አማራ የተባለው አማርኛ ተናጋሪ ስለሆነ በቋንቋ ነው እንጂ የተሰጠው የተለያየ ጎሳዎች የነበሩ ናቸው እነዚህ ጎሳዎች ደግሞ ያኔ ወደ መንግስት በ9ኛው ክፍለ ዘመን ከአክሱም ወደ ዛጉዌ ስርወ መንግስት አመራሩ በሚመጣበት ጊዜ የዛጉዌ ስርወ መንግስት ላይ ግዕዝ ይጠቀሙ ነበር ኋላ ነው ምን አደረገ የምስጢር ቋንቋ ፈጠረ ያን የምስጢር ቋንቋ የተማረ ሰው በሙሉ የመንግስት አካል እንዲሆን ያን መንግስት መስራ ቤት ለመቀጠር ዲግሪ ዲፕሎማ የለም አንድ ዶክመንት ተዘጋጅተህ የምትሄደው አማርኛ ነው የምታጠናው አማርኛ ካወቅ ወታደር ትሆናለህ ህዝቡ ግዕዝ ነበር የሚያወራው የግዕዝ ቋንቋ በጊዜው በግዕዛው መግባቢያ ቋንቋ አሁን የሃይማኖት ፊደል ሆኗል እዚህ ላይ አብረና ይሰሞኑን አንድ አነጋጋሪ የሆነ ጉዳይ ነበር ድንገት ከተመከልከው ዶክተር በድሉ ዋቅጅራ የሚባሉ የታሪክ ታዋቂ ሰው ወይ ግለሰብ ሙያቸውን በደም ስለማላከተል ይቅርታ ጋር ግዕዝ ፊደል የሞተ ነው አማራ ክልል ከ3ኛ ክፍል ጀምሮ ከ3ኛ ክፍል ጀምሮ ይሄ ቋንቋ እንዲሰጥ ተወሰነ የሚል መረጃ ወጥቶ ነበርና በዚህ ንግግራቸው በሐሌታ ስቱዲዮ በተደጋጋሚ እንዲቀርቡ ሐሳባቸው እንዲሰጡ ተናግረናል አሁንም ዶክተር አክባሪ ወዳጅ ነኝ መታሳብን ስጠን በዚህ ጉዳይ ላይ እንደው አያይዘህ ብትመልስልን በእርግጥ የሞተ ፊደል ነው አሁን የሞተ ቋንቋ በብዙ የሃይማኖት መግባቢያ የሃይማኖት ቤተሰቦች ጸሎት ይደረጋል ሃይማኖታዊ መጻፍቶች አሉ በዛ ላይ ደግሞ ያንን ለማሳደግ ጠብቆ ለማቆየት በተለይ የኢትዮጵያ ታሪክ አብዛኛው 100% ለማለት ይቻላል የሚሉ ሰዎች አሉ በግዕዝ ፊደል ብዙ የተጻፉ አሉና ይሄንን ነጮች በዲግሪ ደረጃ በግዕዝ ፊደል ሳይሆን በግዕዝ ቋንቋ የግዕዝ ፊደልና ቋንቋ አነጋገር ላይ ትልቅ ይቅርታ ጠይቃለሁ በአለም ላይ ያሉ የታሪክ ኡነታዎች የሰፈሩበት መዛግብት ያለ እንዴት ይሄን ይናገራል የሚሉ ጭቅጭቆች አሉ አያያዘብት መልስና ግዕዝ እንግዲህ ያኔ ሲነገር የነበረው ከተከዘ ማዶ ነው መንግስቱም የመንግስት መቀመጫም ከተከዘ ማዶ ነው የነበረው ወደ ተከዘ ወዲ ማዶ ወደ ላሊበላ በሚሻገርበት ጊዜ ወደ ዛጉዌው ስርወ መንግስት ወደሚባለው በኢትዮጵያ ታሪክ በሚሻገርበት ጊዜ ነው አማርኛ የተፈጠረው አማርኛ የፈጠሩት የሆነ ከሌላ ሀገር መጥቶ አይደለም ባለቤትም የለውም እዛው ምሁራን ናቸው የፈጠሩት የአማርኛ ቋንቋ የቤተ መንግስት ቋንቋ እንዲሆን ተፈጥሮ ከየቋንቋ እየተለቀመ ኋላ ነው ያደገ የመጣው ግዕዝ ቋንቋን በተመለከተ ዶክተር በድሉ ያሉት አንድ ዓለም ሁሉ የተግባባበት አለ ቋንቋ ይወለዳል ያድጋል ይሞታል የሚባል ሞተ የሚባለው የአፍ መፍቻ ቋንቋው የሚያደርግ ማህበረሰብ ሳይኖር ሲቀር ነው የሚባለው ስለዚህ አሁን የአፍ መፍቻ አርጎ ከናቱ ሲወለድ ከናቱ ተምሮ የሚወስድ ሰው ስለሌለ ሞቷል ያሉት ከዛ አንፃር ሊሆን ይችላል ግሪክ ግዕዝ የኢትዮጵያ ታሪክ አብዛኛው በግዕዝ ፊደል የተጻፈ ነው ወይንም በግዕዝ ቋንቋ የሃይማኖት መጻሕፍት ቅዳሴዎች ይደረጋሉ አሁን በብዙ ኢትዮጵያ እንግዲህ ኢትዮጵያ ኦርቶዶክስ በተዋህዶ ቤተክርስቲያን በመላው ኢትዮጵያ ከኢትዮጵያ ውጭም በሌላ ዓለማቶች አሉ ሃይማኖታዊ ስርዓቱ የሚደረገው አሁንም በግዕዝ ነው ያንን ደግሞ ያጠኑ አሁን ካያይታ ቄስ በገና የሚጫወቱ በጣም ወጣቶች አሉ ግዕዝ ቋንቋን ከድሮ በላይ የሚያቆጣቶች አሉ ብዙ ለማለህ እኮ ነው እንደ ማህበረ ቅዱሳን የተለያየ እና ይሄ ቋንቋ ሞቷል ለማለት ምን ማስረጃ አለው ብሎ የሚጠይቁ አሉ እኛ ቢሮ መጥተው ድረስ የነገሩ ሰው ይስላሉ ከዚህ ካነሳው ትንሽ እናንሳው ይሄን ይመለከተው በእርግጥ ይሄን የተናገሩት ዶክተር ናቸው እሳቸው ቢያብራሩልን ደስ ይላል የሚመለከታቸው ማካላት እንደው ካነሳው አይቀር ግን ሞቷል ብለን ደፍረን መናገር ይቻላል
አይ ይሄንን እኮ ድሮ አንዴ እንደዚህ ነው ብሎ ስለተቀመጠ ነው ምልህ እንደዛ ስለተግባባ ነው እሳቸው ያቺ መስመር ይዘው ሞቷል የሚባለው አፍ መፍቻው ያደረገ ሰው ኢትዮጵያ ውስጥ ከሌለ ሞቷል አይደለም ወይ በሚለው ነው ሊከራከሩ የሚፈልጉት ግን ማን ነው ያለው ነው ይሄንን አፍ መፍቻ ቋንቋ ከሌለው ሰው አይደለ ተግባባበት ስለዚህ እንቀይረዋለን ማለት ነው አሁን የግዕዝን ቋንቋ ሞቷል ማለት አትችልም ለምንድን ነው ሞቷል የማትለው እንኳን እኛ በቻይና በዩኒቨርሲቲ እየተሰጠ ነው በእንግሊዝ በዩኒቨርሲቲ ይሰጣል ራሻውን በስፋት እንኳን እሱን አማርኛን ሁሉ እየሰጠች ነው ለምንድን ነው በግዕዝ የተጻፉ ብዙ የምርምር ስራዎች አሉ ዓለም 9 ናት ፕላኔት 9 ነው ተብለው ድሮኛ ስንማር በግዕዝ በተጻፈው 16 ፕላኔቶችን አባቶቻችን አስቀምጠዋል ለምንድን ነው ፈረንጆቹ ዶክመንትን ከኢትዮጵያ መጥተው የሚዘርፉት ለምንድን ነው የሚሰርቁት ለምንድን ነው የእንግሊዝ ላይብረሪዎች በኢትዮጵያ ዶክመንት በግዕዝ በመጽሐፎች የተሞሉት እዚህ የሌሉ ዶክመንቶች ሁሉ ዛሉ እንደዚህ አይነት ነገሮች ምርምራዊ የሆኑ ነገሮች በዛ ተጽፎ ነው ያሉት ስለዚህ ቢሞትም እዚህ ያለው ኢትዮጵያዊ በጥላቻ በመናምን ሊገል ቢሞክርም ፈረንጅሽ ብሎ አይገለውም ብዙ የሚያገኝበት ጥቅም ስላለው ኢትዮጵያ ብልጣቱን እናትከተል ነው እንትለው ኢትዮጵያዊ ዝም ብሎ እኮ ነው ኢትዮጵያዊ ምንድነው መሰለ አንደኛ የድሮ አዋቂዎቹ አልቀዋል በየጊዜው እነሱ ጦረኛ ነገስታት ስኮላሮችን እየገደሉ ነው የጨረሱት ስለዚህ ዶክመንቱ አብዛኛው ሱዳን ውስጥ መረዌ አካባቢ እንትና አካባቢ ናፖታ አካባቢ የተቀበሩ የኢትዮጵያ ሰነዶች አሉ በኢትዮጵያ በጥንት ኢትዮጵያውያን የተጻፉ ያንን ቀብሮ የሞቱ ቤተክርስቲያን ውስጥ ቀብሮ ይሄዱ ስለምትፈራ አንዳንድ ነገር እኮ ማታወጣው ነገር አለ አሁን ለዋውጣ ለናገር ወደ ውጪ ላውጣ ብትል ፖለቲከኞችን ፈርተ የምትተውበት አለ ቢገለኝስ ትላለ ትደብቃለ አሁን እኔ መፈልጋቸው ማስባቸው ነገሮች ሁሉ መናገር አልችልም ወዲያው መተው እንትና አብዛኛው ይሄ እንትን የሚለው ከስር ያለው ደግሞ ምንም የሚያውቀው ነገር የለም ወታደሩ ምናምኑ መተው ይዝህና ፖሊሱ በቃ መንግስት ያስደሰተ ይመስላል ይው ይልሃለው ይላል ስንት ምሁራን ተቀብረዋል ስንት አዋቂዎች ተቀብረዋል ስንት ብዙ ነገር የሚያውቁ ነገሮች ተቀብረዋል እና አኪም አበበች የሚሉት ነገር አለ የኢትዮጵያ የወርቅ ዘመን የአልማዝ ዘመን የሚባል ገና ይመጣል የሚባል ያንን ለማውጣት እንደሱ አይነት ምሁራን በዛዘር ግንድ ውስጥ ተያዙ ያንን ዶክመንት ያን ሚስጥር እንዲደብቁ የተደረጉ አካላት አሁን ካወጡ አንደኛ ይሸጣሉ የሚቀበለው አካል ገና እዛ ደረጃ ላይ ያን ፕሮቴክት የምናደርግበት ደረጃ ላይ መድረስ አለብን እሱ ካልሆነ ያንን አውጥተን ታሪካዊ የግዕዝ መጽሐፍቶች በወራሪዎች ተዘርፏል አብዛኛው ሁለተኛ ደግሞ የቤቱ ጠባቂ ነን በሚሉ ተዘርፎ ዓለም ገበያ ላይ ኦንላይን ይሸጣል በጣም በሚያሳዝን መልኩ 5 የጀርመን የምሁራን ግሩፕ መጥቶ አክሱም ላይ ቁጭ ብሎ ግዕዝ አጥንቶ ወስዶ ያንን የህክምና ጥበብ ባየር የሚባለውን ትልቁን የመድኃኒት መስሪያ ቤት እንደከፈተ ወይንም የመድኃኒት ካምፓኒ እንደከፈተኛ ደግሞ መድኃኒቱን አሁን እየገዛን እንጠቀማለን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት በኮከብ ተመርቶ የሄዱ ኢትዮጵያኖች እንዳሉ ይነገራል ቄስ በታሪክ በጣም የኢትዮጵያ ታሪክ ትልቅ የአፍሪካ ታሪክ እንደሆነ ብዙ ማስረጃዎች አሉ እሱ ብዙ መዘርዘር ላንችል እንችላለን አንተ ግን አንድ ቀን አንድ መጽሔት ላይ ስትጽፍ ያየሁት ለየት ያለ ታሪክ አለ ቄስ ስለ ኢትዮጵያ ታሪክ ስታነሳ መጥቶልኝ ነው በአረብ ሀገር ላይ የሰፈሩ የደቂቀ እስጢፋኖስ ታሪክ አውርታል የነሱ የዓለም የቅርስ የካቶሊክ ቅርስ ድርጅት ያወጣ አንድ መረጃ በሪፖርት ላይ ቀርቦ ሪፖርተር ላይ ወጥቶ ነበር እነዚህ አባቶቻችን በ15ኛው ክፍለ ዘመን ከነበረባቸው አስጨናቂ ጭፍጨፋ የተነሳ ወደ ቤሩት ሄደው አንድ ተራራ ላይ አርፈው እዛ ትልቅ ሃይማኖታዊ ገዳም ህዝቡን አስተምረው ታሪካዊ ሰነድ ሁሉ እንደተገኘ ይነገራል ሁለተኛ ደግሞ በግብጽ ውስጥ ያለው የአስዋን ግድብ ውሃ እንዲተኛበት የተደረገው ጋሽካሳይ ገብረ እግዚአብሔር የተናገሩት የኢትዮጵያ ታሪክን ስለሚገልጽ እዛ ውስጥ ተደፍኖ እንዲቀር የሚሉ በጣም ሰፋፊ ነገሮች አሉ እሱም ብለን ወደ መጨረሻው ወደ ማስታረቁ ሐሳብ ገብተን የመጀመሪያው ክፍላችንን እንጨርሳለን እስቲ እሱ እንግዲህ ምንድነው ይሄ አሁን ለምሳሌ የኢትዮጵያ ከዚህ ጀምራ እስከ መካከለኛው አሁን እስራኤል እስካለችበት ድረስ ሊባኖስ ሶሪያ ምናምን ሁሉ እስከዛ ይገዛ ነበር ፒያንኪ የሚባል የኢትዮጵያ ንጉስ 25ኛው የግብጽ ዳይናስቲ
ተብሎ የሚጠራው እሱ ነው። ቢያንኪ የኢትዮጵያ ንጉስ እንደሆነ ግብጾችም ያምናሉ። ተርሃቅ የሚባል ደግሞ በመጽሐፍ ቅዱስ ላይ አለ። የኢትዮጵያ ንጉስ ተርሃቅ ሊወጋን ይመጣል ይላል የእስራኤል ንጉስ። እስከዛ ድረስ ሰፊ ነበሩ። ቀይ ባህርም እንደዚህ ያልሰፋም በመሬት መንቀጥቀጥ ነው እንደዚህ እየሰፋ ባህሩ የተኛ እንደዚህ የመጣውና እንትኖቹም የተጋጠሙ ነበር በታሪክ በድሮ ዘመን ማለት ነው። ስለዚህ እንትኑም አያስቸግርም ነበረ። ግዛቱም ሰፊ ነበረ እስከ ግብጽ ድረስ። ከዚህ ጀምሮ ከጎንደር ተነስቶ ሂደው እዛ ሲገዙ የነበረ አባይን ነው የሚጠብቁት ብያለሁ፣ ጣና ምንጩን። እንደገና ደግሞ ከአክሱም አካባቢ ተነስቶ አጼ ፈንታሌ የሚባል የአክሱም ንጉስ ነበረ። ይሄ ፈንታሌ የሚባል የኦሮሞ ጎሳ ነው ይሄኛው ደግሞ። እና እኚህ አጼ ፈንታሌ ልጃቸው ንግስት ሳዶኒያን ፕሮፌሰር ፍቅሬ ጽፈዋል ይሄንን ለናፖታ መረዌ ላይ ለሚኖር ኢትዮጵስ ለሚባል ንጉስ አጋቡት። ወዲያው ሰውየው ሲሞት ልጁ አክሱማይ የሚባለው ልጁ እንትን እንዳይገደል ሰራዊት ላኩልኝ ብሎ ወደ ታች ሲልኩ ይሄ አባይን የሚጠብቅ ሰራዊት አማር የሚባለው ከዚህ ተነስቶ ሄዶ እዛ ሰፈረ። አማር ዴልታ ተብሎ ቦታው ራሱ በስማቸው ነበር የተሰየመው። ይሄን ታሪክ ስለምታውቂ እንደብዛውን ለማጥፋት ግብጽ ምን አደረገች? የአስዋን ግድብ በሙሉ ህዝቡን አነሳች፣ በተነችና አስዋን ግድብ አደረገችበት ማለት ነው ቦታው ላይ ዘርም መሬትም እንዳይኖራቸው። በጠለቀ ባህር በዘመኑ ቴክኖሎጂ ቢመረመር አስደናቂ ታሪክ ይኖራል። ብዙ ታሪክ ከኢትዮጵያ ጋር የተያዘ ይገኛል። ለዛም ነው ውስጥ ለምሳሌ የሳባ ቢቢሲ ላይ ይቻለው የሳባ ቤተ መንግስት የመን ውስጥ የመን የኛ ነው ብሎ በጣም በቪዲዮ ማስረጃ ያቀርባሉ። የመን የኢትዮጵያ መሆኗን ሰዎች ሲያቃሉ ምን ያህል ቄስ ብቻም ታሪክ የለክንዱ ልጆች ናቸው እኮ የቅድም ያልኩ አሁን የለክንዱ ጎሳ ነው የመን ላይ የሚኖረው። እኛን የሚመስል ኢትዮጵያን የሚመስል መልክ የላቸው። ለክንዱ የሚባለው ከአምስቱ የቡልቃ ልጆች አላልኩ የሱ ልጆች ናቸው የመኖች። እና የተያያዘ ነው እስከዛ ድረስ ኢትዮጵያኖቹ የኩሽ ልጅ አባታቸው አይደለም ሁሉንም ይገዙ ነበር። አሁን ለምሳሌ ፑንትላንድ የሚባለው ሶማሌ ውስጥ አንዱ የኢትዮጵያ ንጉስ እዛ ይቀመጥ ነበር ይላል በኢትዮጵያ ታሪክ ላይ። ፌደራሊዝም እኮ ያኔኛ ፌደራሊዝም አቀንቃኞች ነበር። ፌደራሊዝም እኮ ማንንም አልሰጠንም። ልክ አሁን አሜሪካ የገዳን ስርዓት ወስዳ አይደል በየ8 አመቱ ፕሬዝዳንቷን የምትቀይረው። የኦሮሞ የገዳ ስርዓት በየ8ቱ ነው የሚቀየረው፣ በየ8 አመቱ ነው የሚቀየረው። እንዳይመሳሰል አድርጎ በየ4 አመቱ ያረጉታል እንጂ ሁለት እድል እኮ ነው የሚሰጡት። ኦባማ 8 አመት ነው የገዛው፣ ትራምፕ ብቻ ነው በ4 አመት የወረደው። እሱንም ያወረድነው አባይን አፈነዳለው ምናምን ስላለ ኢትዮጵያኖች ከስከሰው የድምጽ ልዩነት አመጡ። እኛን ሲነኩል ጊዜ የድምጽ ልዩነት ነው የሚፈጠረው ከቃል ኪዳኑም አንፃር ከጥንታዊ ህዝብነታችንም አንፃር። ይሄ እኮ እውነት ነው፣ ማይካድ እኮ ነው። አሁን እነሱ ቢቢሲ ሰሞኑን የሰራው እንትና ይታል ገነትም ጋነም ሳብት ኢትዮጵያ ውስጥ ነው ብሎ የሰሩት እነሱ ይከታተላሉ፣ ያውቃሉ ጣና ገነት እንደሆነ። እውነት ነው ገነትም መጽሐፍ ቅዱስም እኮ ይላል ጊዮን ከገነት የሚፈሱ 4 ወንዞች ውስጥ አንዱ ጊዮን ነው ይላል። ጊዮን ደግሞ አባይ ነው። ይሄን እኮ ዓለም ህዝብ ያውቃል። አባይ እኮ አረብን ሁሉ እኮ ያጠጣል። አሁን እስራኤልም እኮ ተወስዳለች ከዛ ውሃ ታውቃለህ አይደለም? ግብጾች አውጥተው በአንደርግራውንድ ለእስራኤል እኮ ነው የሚሸጡት። መካከለኛ ምስራቅ እስካሁን እኛን ውሃ እኮ ነው የሚጠጣው። ግብጽ እኮ የሚያብዱት አትንኩ የምትለው ምንድነው? የኢኮኖሚም ጉዳይ ነው። ግብጽ ውስጥ የምትሰራው ብቻ አይደለም፣ ውጪ ራሱ ገንዘብ አድርጋ ዘመድ የምታበጅበት አንዱ ነው። አሁን እንትን ላይ የተሰራ ነው። ይሄን ስትለኝ ግን እኔ እናንተን በመናወራበት ሰዓት በጣም በሚገርም ሁኔታ አብሮ ስለሄደ ነው። ፕሬዝዳንት ትራምፕ ግብጽና እስራኤል ናቸው። አሁን እናንተ በመናወራበት ሰዓት እና የግብጹ ፕሬዝዳንት በጣም በተቆጣ አንደበት የአባይ ግድብ የውሃ አስተዳደር ውስጥ ግድቡን አይደለም ተሰርቶ አልቋል። የውሃ አስተዳደር ውስጥ ግን ካልገባን የራሳችንን እርምጃ እንወስዳለን። የውሃ አስተዳደሩን ማለት ነው ፍሰቱን የሚለቀቀው እኛም መሆን አለብን የሚል ወስታራና ከበድ ያለ ንግግር እንደተናገሩ ለሀገራችን ለውስጣዊ ችግር ደግሞ ዋና ራስ ግብጽ እንደሆነች ሁሉም ሰው ያውቃል። ይሄንን ታሪክን አያይዘ የኢትዮጵያን ወንዝ ልንላቀቅ አልቻልንም። በጣም መሳጭ ታሪክ ስለሆነ ነው። ቀጥለልን። ይሄ እንግዲህ ከድሮ ጀምሮ የነበረ ነው። ትውልድ ሁሉ ሊያውቀው የሚገባው እኛ ልናውቀው የሚገባው ሰፊ ታሪክ ያለን። አሁን የግብጽም ለዚህ ነው እንትን የምትለው ምንድነው የውሃ አስተዳደር ውስጥ ካልገባን በመጽሐፍ ቅዱስም ተጽፏል። ኢሳይያስ ምዕራፍ 18 ላይ
የሆነ ዘመን ላይ ግብጾች በድርቅ እንደሚያልቁ አባይ እንደሚደርቅ ያ እንደሚመጣ ያን ሁሉ እኮ ያጠናሉ መጽሐፉ ለምን ተነገረ በምን ምክንያት ነው በአጼ ዳዊት ጊዜም እኮ አጼ ዳዊት እኮ ገድባለው እምቢ ካልሽ ብሎ አስፈራርቷታል ከዛም አቶ መለ በአጼ ኃይለ ሥላሴ ጊዜም ተሞክሯል ደርግ ያው ብዙ እንትን ስላለበት ማስፈጸምም አይችልም ነበር ሁኔታዎችን ጠብቀው አቶ መለስ ዜናዊ ከሰሩት ጥሩ ነገር ውስጥ አባይን ማስጀመራቸው ነው ዶክተር አብይ ደግሞ እግዚአብሔር ይስጣቸውና ኢትዮጵያ እንደዚህ ለአገር የሚጠቅም ነገር ሲሰሩ ሊመሰገኑ ይገባል ሁሉም መሪዎቻችን ማለት ነው ሳቸው ደግሞ ሁሉም እንኳን የሁሉ ችግር ይያለ የሁሉ ጦርነት ይያለ እንዳይቀር እንዲያልቅ አድርገው አጣድፎ ማስጨረሳቸው ትልቅ ነው ይሄ ትልቅ ትርጉም ትልቅ እንትን ነው ያለው ለአገር ትርጉም ያለው ለአንድነት ትርጉም ያለው ነገር ነው ቀደም ያድዋን እንዳነሳው ያድዋ አንድ ሰውና ሁለት ሰው እንዳልሆነ ሁሉ አባይን በጋራ እንደሰራን ኢትዮጵያ እኮ አሁን ሰው ኢትዮጵያ ልትፈርስ ነው ልትከፋፈል ነው ምናምን ይላል ፖለቲከኞችም ሲያስፈራሩ ልትከፋፈል ነው ምናምን ብለ ወደ እነሱ ሳይድ እንድታደርግ ይፈርሳል ምናምን ይሉሃል የሚፈርስ ነገር የለም ቢፈርስ አባይ ማን ሊወስደው ነው ቤኒሻንጉል ጉሙዝ ሊወስደው ነው ወይስ አማራ ክልል ጎጃም ሊወስደው ነው ውሃው ከዚህ ነው የሚሄደው ሀብቱ የሁሉ ነው ማን ለማን ይሰጣል እንዳንፈርስ ተደርገን የተሳሰርንበት የኢኮኖሚ የታሪክ የሀብት ትስስር ብዙ ነገር ነው ያለው ስለዚህ ትራምፕ አሁን እስራኤል ላይና እስራኤላውያን ብዙ የሚጠረጥሩት ነገር አለ ብዙ የሚናገሩት መጽሐፍ ቅዱስም ይላል እኮ እናንተ ኢትዮጵያውያን እስራኤላውያን ሆይ ለኔ እንደ ኢትዮጵያ ልጆች አይደላችሁም የእግዚአብሔር የበኩር ልጆች እኛ ነን እንዳውም ትክክለኛው ከኛ ነው እኮ መጥቶ የተማሩት ባለፈው ማንስቻለሁ ከነ ሙሴ አይደለም የተማሩት ህግጋቱን ተራራ ላይ ሄዶ ጽላት ይዞ መጣ ይላል ለምን ወደ ተራራ ወጣ ያን ጊዜ ወደ ተራራ ሄዶ ነው የሚያመልኩት ማለት ነው ኢትዮጵያውያን አሁን ኢትዮጵያን ምንለው ኦሮሞ ወደ ተራራ የሬቻ ተራራ የሚባል አለ ወደ ተራራ ይሄዳል ወደ ወንዝ ይሄዳል እስራኤል ሲሄድ ለምን አይቃወሙም እስራኤል የዮርዳኖስ ባህርን ከፍሎ የለ እንዴ ሙሴ ቀይ ባህርን ከፍሎ የለ እንዴ ወንዝ ጋር ሄዶ ወንዙ እኮ ዝም ብሎ አይደለም የሚከፈለው እግዚአብሔር ስም ተጠርቶ ጸሎት ተደርጎ እኮ ነው የተከፈለው ወደ ተራራ ሄዶ ጽላት ሲወጣ የመጽሐፍ ቅዱስን ይሰብካል ሌላው በተለይ አሁን ፔንቴዎች ናቸው የሚቃወሙኝና ያለው ቀስ ስለሆነ ምንም አይደለም ከተራራ ይዞ ይመጣል ኦሮሞ ወደ ተራራ ወጣና ለእሬቻ ባህል ስሙ እሬቻ ስለሆነ ነው እሬቻ ደግሞ የአማራም የኦሮሞም ነው የኦሮሞ ብቻ አይደለም አሁን አንዳንዱ አማራ ይጮሃል አላዋቂው ትናንት የተወለደው ታሪክ የማያነበው አማራ እሬቻ የለበትም ምናምን ይላል የነሱ ታሪክ ተመራማሪ ደግሞ አቻሜለ ታምሩ ደግሞ የአማራ ነው እንዳውም እሬቻውን አበላዋለው የሚል ከነስነ ቃሉ ኦሮሞ ማን ነው በአማራ ንግግር ውስጥ አለ እሬቻውን አበላዋለው ማለት ቀጠቅጠዋለው ማለት ነው ምንድነው ይሄ መቀጥቀጥ እህል በሚደርስበት ጊዜ ጤፍን ቀጥቅጠ መተ ጨገዱ ይባላል በኦሮምኛ እንግዲህ አማርኛ ቃሉን ለቆም ያንን አርገ እህሉን ታወጣዋለ ምርቱን ከገለባ ለይተ ለእግዚአብሔር የመጀመሪያው ምስጋና ታቀርባለ እሬቻ ማለት እሱ ነው የምስጋና ጊዜ የሚቀርብ የመጀመሪያ ማለት ነው እሬቻውን አበላዋለው የሚለው ደግሞ አማራ ነው ስለዚህ አማራ አያውቅም ባያውቅ ባያቅ የመጫ ኦሮሞ ብሎ አጼ አምደ ጽዮን ጎንደርና አባይ መሃል ጎርጎራ ያሰፈሩት የጥንት ኦሮሞ እሱ ነው ማያቀው ሊል ነው ይፈልጋው እንደዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የፋሲል ግንብን ቆንጆ አርጎ አሳድሶታል ከዚህ ታሪክ ጋር ይያዝ ይሆን የፋሲልም አዎ መለስ ራሱ እኮ ብሏል እኮ የኦሮሞ አባዱላ ናቸው አጼ ሱሱኒዮስ ብሏል የአጼ ሱሱኒዮስ ልጅ ደግሞ አጼ ፋሲለደስ ናቸው የአጼ ፋሲል እናት ይላል መጽሐፉ ላይ ደንበኛ ጋላ ነበሩ ይላል በድሮ አጻጻፍ ላንበብላችሁ አትበሳጩ ኦሮሞዎች ስትሰሙ ይሄንን ደንበኛ ኦሮሞ ነበሩ ይላል እቺን ቃል ተጠቅሞ ዶክተር አብይ መጀመሪያ ወደ ስልጣን እንደመጣ ጀርመን ላይ ተናግሯል የአጼ ፋሲል እናት ደንበኛ ኦሮሞ ነበሩ ይላል ደንበኛ ማለት ያልተቀላቀለ ንጹህ ማለት ምንም ዝርያ የላቸውም ነው አባታቸው ከዚህ ከሄዱ እናታቸውን ከየት ነው መጥተው ለልጃቸው ይዳሩ ስለዚህ በቃ በጣም የተጋመድን ልንለያይ ማለት በምን ትለየዋለ አንተም የምታስበውን አንድነትን ነው የምታወራን ይያለከ ነው ቄስ ከፋፋይ እኮ የማያርጉ ብዙ አይቀርም ወደፊት አሁን እኔ ከዶክተር አብይ የምጠብቀው ነገር አለ ምንድነው ከሳቸው የምጠብቀው አንደኛ ክልል እንዲያጠፉ ይሄን ተጠብቃለሁ
መንግስታቸው ይዘልቃል ክልል ይጠፋል ሁለተኛ የኦሮምኛ ቋንቋ ልክ እንደ አማርኛ ብሔራዊ የሥራ ቋንቋ ይሆናል ያገሪቱ ማለት ነው ኦሮምኛ የሥራ ቋንቋ ሲሆን አማርኛም ኦሮምኛም እየተማርን ከሄድ ኦሮሞ ክልል ይሄ ነው ብሎ የሚጮህበት ምንም ምክንያት አይኖረው ካለ ግን የማይም ኦሮሞ ነው የሚሆነው ወይ ያልገባው ወይ ዝም ብሎ ነው የሚሆነው ቋንቋው ከሄደለት ሁሉ ቦታ ከሰራበት ክልል ነው ካለ ይሄ ያልገባው ነው እናስተምረዋለን ችግር የለውም ሶስተኛ አሰብን እንዲያመጡልን እንጠብቃለን ከሳቸው አሰብ የኛ ነው በተአምር የኛ ነው ኤርትራኛ ነች አይደል ጣሊያ ወሰደች ቀረ አሰብ የወሎ ክፍለ ሀገር አንዱ አውራጃ የነበረ ነው በታሪክም ማለት ነው ኢሳያስ አፈወርቂን ፈርቶ መለስ ዜናዊ ሰጠ ወይ ደግሞ ነገ ተገንጥለን እንሄዳለን ብለው አስበው እዛው ተውት እንጂ በታሪክ ቢከራከሩ የኢትዮጵያ የነበረ ነው ያኔ ደግሞ ኢትዮጵያ ራሷ ነው አገርነት የምትፈቅደው ስለንትና የኤርትራ መንግስት ካወጣው አንድ ዘፋ ያናተታ ውስጥ እሬቻን ቀይ ባህር ላይ እናከብራለን የሚሉ ኃይሎች ተነስቷል የሚል ይዘት ያለበት በድሮንና በሚሳኤል ያስፈራራሉ ምን ችግር አለው ይሄ አይቀርም እኮ እሬቻ ማለት ምስጋና ነው ቀይ ባህር ላይ እናመሰግናለን ቀይ ባህር አይደለም አሁን አማራ ምናምን ይያልኩ አይደለም አይኮ ኦሮሞነትም ማስፋፋት እኮ አይደለም ጣና ላይ ይከበራል ቀይ እንተ እሬቻ ለምን ይከበራል በላይ እዛ የመጫ ኦሮሞ አሁን ጎጃሜ ጋር ስትሄድ ጎጃሜ ዘሩን እንዳው እነሱ እንዳሉት ልበልካል ጋላ ያልሆነ ከንትናና ከንትና በስተቀር እንደዛ ማለት ስለማልፈልግ ነው ስሙን መጥራት አልፈልግም እነሱ የሚሉት ስለሚታወቅ ማለት ከንትንና ከንትን ጎሳ በስተቀር ጋላ ያልሆነ ማን አለ ወይም ኦሮሞ ያልሆነ ማን አለ ይልልሃል ጎጃሜ ያቃል እኮ ራሱ ስለዚህ የድሮው ያሁኑ አማርኛ ተናጋሪ ጎጃሜው የድሮው የመጫ ኦሮሞ እዛጋ የምስጋና ጊዜ ነው ምን አለ ብናከብር ቢል በአገር ሁሉ ቢከበር ተከዜ ላይ ቢከበር መረብ ላይ ቢከበር ምንድነው ችግሩ ምን ይፈጥራል ይሄው አንድነትና መስግን ብለን ብንወጣ መልካም የመጨረሻ ጥያቄ ገነትና ሲሆን ኢትዮጵያ ናት የሚለው ንግግር አለ በርግጥም ከሚሆንብን ነገር አንዱ ያለው ጦርነትን የሚያይሰው እውነት ሲኦል የገባንን ሚሉአሉ ለማቱን መልካም ነገሩን ደሞ የሚያዩ ሰዎች ገነት ውስጥ ነን ሚሉአሉ ግን አንተ አንዴ ስትናገር ሰምቻለሁ ራሱ ሲኦል አፋር ውስጥ ነው ኤርታሌ የሳት ነበልባል ሴፍ ነው ብለሃል ገነት ደግሞ እንግዲህ አንተ ያልከው ነገሮች ነበሩ ብዙም የዓለም ሚዲያዎች እየዘገቡት ያለ ነው ጣና ላይ ነው ይባላል ይሄን እውነቱን አስታርቀን እስቲ እንጨርስ ለዚህ እኮ ነው እኛ ኢትዮጵያውያን የምናቀው ነገር አለ ወደ ሐኪም አበበች ንግግር ልመልሰ የተደበቁና ብዙ ሰነዶችን ይዘው የተደበቁ ወርቃማው ጊዜ ወይም የአልማዙ ጊዜ የእንቁ ዘመን ለኢትዮጵያ ሲመጣ የሚወጡ መረጃዎች ብዙ አሉ ብሎ ይናገራሉ የተደበቁ ማለት ነው አዎ ያንን ምስጥር ይዘው የተቀመጡም አሉ አሁንም አሉ እነዚህ ጎሳዎች እነዚህ ሰዎች አሉ ኢትዮጵያ ውስጥ ያ ምስጥር ያ ታሪክ ይፈጸማል አይቀርም መጽሐፍ ቅዱስ ከገነት ከሚፈሱ ውሃዎች ውስጥ አንዱ ጊዮን ነው ይላል ገነትን የሚያጠጣው ይላል ገነትን የሚያጠጣው የጊዮን ወንዝ ይላል ቃል በቃ የጊዮን ወንዝ ይላል ያ ደግሞ አባይ ነው የድሮ የአባይ ስም ጊዮን ነበር በመጽሐፍ ቅዱስ ታሪክ እንደሱ ነው አባይ ነው ይሄ ደግሞ በሙሉ የሚያጠጣው ከዚህ ተነስቶ እስከ አረብ አሁን እስራኤል ምናምን ሁሉ በነገራችን ላይ እንትን ውስጥ ሳውዲ አረቢያ ውስጥ አንድ ትልቅ ከተማ እየተገነባ ነው ያ ከተማ በሚያልቅበት ጊዜ በጣም ሰፊ ከተማ ነው ዘመናዊ ከተማ ለዛ ሀገር ውሃ እንትን ውሃ የሚጠበቀው የመጠጥ ውሃ ለሁሉ ነገር የሚሆነው የአባይ ወንዝ ነው የሚጠበቀው እሱ አሁን ተሻግሮ አንደርግራውንድ ተሻግሯል ድሮ ያ ይጠበቃል ለአረቦች ራሱ ማለት ነው ያን ሁሉ እነሱን ሁሉ የሚያጠጣ የአባይ ወንዝ ነው ይሄ ወንዝ ማለት ነው ከቤንዚል በላቀ ዋጋን ሸጧለን ነው የምትለው የቀን ጉዳይ ነው በግድ መደራደር አለባቸው ምክንያቱም ዛፍ እየተከልንኛ ነው ዝናቡ እንዲመጣ መሬቱ እንዳይደርቅ አሁን ይሄ መንግስት ግሪን ሌጋሲ ብሎ የኛ መንግስት የሚያደርገው ዶክተር አብይ እግዚአብሔር ይስጣው በሁሉ ነገር በሚመሰገኑበት ነገር ማመስገን ያስፈልጋል እና የሚያደርገው ይሄ ምድሪቱን ይጠብቃል ዝናቡን ይስባል እንደገና ደግሞ የመሬቱን እርጥበት ሞይስቸሩን ይጠብቃል ዛፎቹ ማለት ነው ለዚህ ሁሉ መክፈል አለበት የዓለም ህዝብ ወደፊት የአረቡም የምኑም የግብፁ ማን በተንከባከበ ማን እንትኑን ጠብቆ ምንጩ እንዲመነጭ ባደረገ ማን ጠጥቶ ዝም ይላል ግብጽ ለኛ መክፈል አለባት ወደፊት
እንጂ አትንኩ ምናምን ብቻ አዋጣ አሁን ደግሞ በፉከራ ምናምን የሚሆን ነገር የለም በፉከራም ከመጣች እኛ አንድ ነን በዛን ጊዜ እንትኑ ሲመጣና ገነት እዚህ ነው ሲውልስ ጣና ላይ ቢቢሲም ዘገበ እኮ ሰሞኑን ያኔ ነስል የሰው ያብዶ ነው እንደ ከየት አምጥተው ነው የሚያወራ ምናምን ብሏል ሰው አሁን ይሄው እነሱ ራሳቸው ተመራምረን እዛ ነው ብለዋል ያኔ ደግሞ ምን አልኩ ያለ ጥርጥር ነው ያሉት ነው ሲዘግቡ ያለ ጥርጥር በቃ እመኑ በልልኝ ሌላም ነገር ካልን ወደፊት ዝም ብለን አንልም የሚመረመርና የሚረጋገጥ ነገር ነው ያልኩ ያለሁት ያኔ ያልኩት ከተረጋገጠ አሁንም ይረጋገጣል አሁን ደግሞ ያኔ ደግሞ ምንድነው ያልኩት ገሃነም እሳት ያኔ ሰው የሚቃጠልበት እዚህኛው ኢትዮጵያ ጋር ኤርታሌ ነው ምድር ራሱ የምትተነፍተው እኮ በዳሽን ተራራ በኩል እኮ ነው ትልቁ የሃይላንድም ኢትዮጵያ ውስጥ ነው ሎላንድም ኢትዮጵያ ውስጥ ነው ይሄ እግዚአብሔር የፈጠረው ነው እኛ መርጠንም የተቀመጥንበት አይደለም ምንኩራራበት አይደለም ስለዚህ ኤርታሌ መጠናት አለበት ወይ ታሪኩ ሰፊ ነው አው በቃ ገሃነምም እዛ ነው ሌላው ቀርቶ አዳማና ሴባኦ የተባለው ድሮ የጠፉት በገሃነም በእሳት ከዲን ዘንቦ የሚለው ይሄው እዚህ ነው አዳማ ይሄኛው አዳማ ነው ከአዳማ አልፈ በመተይደበት ጊዜ በእሳተ ገሞራ የታረሱ መተሐራ አካባቢ አታይ እዛ አካባቢ ነው አዳማ ይሄ ነው ሴባኦ ደግሞ የኤርታሌው ነው በዛን ጊዜ ቋንቋ ያን ጊዜ አፋሮች በአለም ላይ የታወቁ ነው የነበሩት በቴክኖሎጂም በዛን ዘመንም የሰለጠነ ህዝብ የሚባለው የኛው የአፋር ህዝብ ነው ለክንዱ ልጆች ናቸው እነዚህ የኖባ ልጆች ናቸው የሳባ ልጆች የምንላቸው ቀደም የቡልቃ ልጆች አልነ በስልጣኔም በሁሉም ይሄዱት እነዚህ ናቸው አፋር ከዚህ ተነስቶ እስከ ስፔን ድረስ የሚነግድ ስፔን ውስጥ አሉ አሁን የአፋር ዝርያ ይሆኑ ማለት ነው ዓለም በሙሉ ላይ ብዙ ቦታ ያለ ነው ኢትዮጵያውያን የጠፉበት የለም ዶክመንታችንም እንደዛው ነው ስለዚህ ግዕዝ አይሞትም የምንለው ሊሞት ቢፈልግ እንኳን እንዳይሞት እናደርገዋለን ምክንያቱም ብዙ ታሪክ ተመዝግቧል በሱ እናመሰግናለን ማጠቃለያ ቄስ አንተ የምትፈልጋት ኢትዮጵያ እንዴት ናት ለምሳሌ እናንተ ስናወራ የሰንደቅ ዓላማ ቀን እየተከበረ ነው አንድን ህዝብ መለያው ሰንደቅ ዓላማው ባንዲራው ነው ኢትዮጵያኖች ባጥንታቸው በደማቸው ከስክሰው ህይወታቸውን ገብረው ያቆዩትን ባንዲራ በተለያየ መልኩ አቢዙ የሚያደርገዋል ከፍ የሚያደርገዋል ይሄ ነው ያ ነው የሚል ውዝግብ አለ እንደሱ ሰጣ አንተ የምትፈልጋትን ኢትዮጵያ ነግረህን አንተ ስለ አንተ ግለሰብ ብቻ ሳይሆን የምትናገረው እውነት መሬት ላይ ወርዶ እንድናይ ምን እናድርግ ማጠቃለያ እኔ የምፈልገው ኢትዮጵያ የድሮዋ ኢትዮጵያ ነች የድሮዋ አንድነት የነበራት በስልጣኔ የገሰገሰች ብዙ ምሁራን የነበሯት ሳይንቲስቶች የነበሯት አዋቂዎች የነበሯት ዓለም ስልጣኔን ያበረከተች እና አክሱምን የሰራች እና ላሊበላን እስካሁን እንኳን እኮ ላሊበላ በምን መሳሪያ እንደተሰራ እኮ አይታወቅም ኢትዮጵያ ውስጥ መሳሪያው አልተገኘም አክሱምም እንዴት እንደተሰራ አልተገኘም እና ናፖታ ላይ መረዌ ላይ የነበረችው ኢትዮጵያ የግብጽ ፒራሚድን ያኔ የተሰራበትን ዕውቀት ያመጡት ግንቡን እስራኤላውያን ቢሰሩ ዕውቀቱ ግን የኢትዮጵያውያን እንደነበረ በታሪክም ይታወቃል እና ያቺኛው ኢትዮጵያ ነች የሌላውን የዓለም ህዝብና የሌላውን ምንትን እንጠላለን ሳይሆን እኛ መነሳት አለብን እንደገና ተዋጊ ጦረኞች አዋቂዎችን አርደው ጨርሰው አዋቂዎችን ገለው ጨርሰው ሳይንቲስቶችን ታሪክ አዋቂዎችን ቀብረው ጨርሰው ማህይም ያደርጓት ኢትዮጵያ ነች አሁን ያለችው መንግስቱ ስንት ሰው ነው የጨረሰው መለስ ዜናዊ ከፕሮፌሰር አስራት ጀምሮ ስንት ምሁር ነው የታወቁ የልብ ህክምና ተመራማሪ አዋቂ ሰው ስንት ዶክተር የሚያወጡትን ነው መለስ የገደሉ ለራሱ ፖለቲካ ሲል እስር ቤት ቀጥቶ እንዳይታከሙ አድርጎ በተስፋ መቁረጥ ለምን ፖለቲካ ይነካሉ ተብሎ እነ ኢንጂነር ቅጣው ምናምን ሁሉ የተገደሉት ስንት እንደዚህ አይነት ምሁራን ኢትዮጵያውያን ልጆች የነበሯት እሳቸውም ተገለው ነው ዝም ብሎ አይደለም ወድቆ የሞተው እንትን ኳስ ሲጫወት ምናምን የተባለው ፐርፐዝሊ ነው ወይ ከኛዎቹ ችግር አለ ወይ ደግሞ አሜሪካኖቹ ከቱኒዞ እንዳይመጣ ፈልጎ ደፍተውት ነው ሰውየው እንደሱ ያልሆነ ቼር ሪሶርስ አውጥተን እንጠቀምበት ኢትዮጵያ ውስጥ ያለ ምርጥ ብዙ ማዕድናቶች አሉ እና ኢትዮጵያ ዘና ብላ ልጆቿን ምታኖር ኦሮሞ አማራ ምናምን ብላ በመልክ በከለር በመናምን አንድ አባ ተስፋ ስላሴ ሞገስ የሚባሉ ሰው ይያሉ በአለም ላይ 4 አይነት ልጅ መውለድ የምትችል ኢትዮጵያዊ እናት ብቻ ነች ነው የሚሉት
ፈረንጅ አሁን ነጭ ብቻ ነው የሚወልደው ቻይናም እንደሱ አይነት ብቻ ነው የሚወልደው አሁን እናቴ እኔ የኛ ታላቅ በጣም ቀይ ነው ቀጥሎ ያለው ጥቁር ነው አንድ አባት የተወለድን ማለት ነው ቀጥሎ ያለው ደግሞ በጣም ቀይ ነው እና ጠይም ቀይ ጥቁር ምናምን የምትወልድ የአበባ መልክ መውለድ የምትችል ኢትዮጵያ ነች ኢቮሉሽን ራሱ አሁን የኢቮሉሽን ታሪክ አለ አይደል የለም እንጂ ዝም ብሎ እንትና የፈጠሩት ነው እንጂ ዳርዊን የፈጠረው ነው እንጂ ቢኖር እንኳን ኢቮሉሽኑ አልወሳቸው ኢቮሉሽኑ ወደ ኢትዮጵያዊ ነው ማለቅ ያለበት ወደ ፈረንጅ አይደለም ሰው ልጅ በጣም ኢቮሉሽኑ እንትና አርጎ ከእንስሳ ከዝንጀሮ አልቋል ሲባል አራት አበባ መልክ መውለድ የምትችል እናት መፈጠር አለባትና ወደ ኢትዮጵያዊ ነው ኢትዮጵያዊ ስልጡን ነው እና እንደዚህ ከፍታ ላይ የመጀመሪያው የሞራል ከፍታ ነው ለኢትዮጵያዊ የሚያስፈልገው ያ የሞራል ከፍታው ማምጣት አለበት ሁለተኛው ዕውቀቱን ማምጣት አለበት ሶስተኛ አንድነቱን ማምጣት አለበት ያ ሲሆን ለዓለም ህዝብ መትረፍ እንችላለን መጣላት መፋጀት ምናምን አያስፈልግም ጎሳ ፈጥሮ አሁን በሃይማኖት ጎሳ ተፈጥራለ ሬቻ ለምን ተከበረ የሰይጣን ነው ይላል አንዱ ይወጣና እንትኑ ደግሞ እንደዚህ ነው ይላል አንዱ ደግሞ ሰይጣንም የለም ይልሃል ምናምን ይሄ የሚያጣላ ነገር አይደለም ዋናው ነገሮች ላይ ኮመን ግራውንድ አንድ የሚያረጉን ነገሮች ላይ ነው መስራት ያለብን ባይነኝ ነኝ እኔ የምፈልጋት ኢትዮጵያችን ናት የኢትዮጵያ ሰንደቅ ዓላማ አሁን ለምሳሌ ይጣላል ኦሮሞው እንዲጠላ ተደርጓል ባለፉት 30 40 አመታት ውስጥ አረንጓዴ ቢጫ ቀይ እንዲጠላ በአንድ በኩል ይነገራል በአንድ በኩል ደግሞ የኦሮሞ የኦኔግ ባንዲራ ደግሞ አረንጓዴ ቢጫ ቀይ ነው እሱ ራሱ በአንድ በኩል ይጠላል በአንድ በኩል ኦኔግ ብሎ ይዞ ይሄዳል የኦኔግ በለቶ ወይም ፋጅ ብሎ ማለት ነው በአንድ በኩል ደግሞ የኦርቶዶክስ አብዛኛው እንግዲህ ኦርቶዶክስ ቄሶች ምናምን ምሁራኑ የሚመጡት ከአማራ ክልል አይደል አንገት ላይ ቀይ ነጭና ጥቁር ክር ያስራሉ የክርስትና ምልክት ነው ብሎ በአንድ በኩል ደግሞ የአባገዳ ባንዲራ ብሎ ቀይ ነጭና ጥቁር የሆነውን ይጠላሉ እዚህ ጋር ሃይማኖት ላይ ኦርቶዶክስ ተቀባይነት ካለው አባገዳ ይዞ ቢሄድ የኛ ነው ብለን ሁሉን ለምን አንወስደን በኦርቶዶክስ ቤተክርስቲያን ውስጥም ክርህን ሰራው ክሩን ሲያስር አንዳንዱ አሁን ነው ጥቁር ብቻ ማሰር የጀመረው እንጂ አንድ ወቅት ታስታውስ እንደሆነ ሶስቱም ከለር ነው ይሄ አባገዳ ባንዲራ ከለር ነው ሁሉም ኦርቶዶክሳዊ አንገቱ ላይ አንጠልጥሎ የሚሄደው የኛ ነው ማለት ነው የአማራውም ነው የኦሮሞውም ነው ከለሩ ራሱ ስለዚህ ከለር መጨመር ካስፈለገ እንጨምራለን አንጣላም አንዳንድ ደግሞ የትግራይ አምባሻ ምናምን የሚሉት አለ ያቺ እንትኗ ሰማያዊዋ ማለት ነው ዝም ብሎ ለማጥላላት መጀመሪያችን ቃል ያመጣው እንትና ነው ታየ ቦጋለ ለማጥላላት ማለት ነው የትግራይ አምባሻ ያለው ምን አለ የትግራይ ሳምባ ትግራይ ሰኛ አይደለም እንዴ እና የትግራይ ወጥቶ ምን እንዲቀመጥ ፈለገ በርግጥ የትግራይ ሰማያዊም አይቀበልም እነሱ የቻይና ባንዲራ ነው ባንዲራችን ብለው አብረው የሚጨነቁት የቻይናን ምናምን ትቶ ወደ ኢትዮጵያ ይመለሱሉ ወደ ዲታሚዳር ማሽ ተመልካቾቻችን ከቄስ ግርማ ጋር ሰፋ ባለ በኢትዮጵያ ታሪክ ላይ ያነሳችሁ ጥያቄ ለመጠየቅ ባሰብነው መሰረት ጥልቅና በጣም ብዙ ምርምር ብዙ ንግግር የሚፈልጉ ሰፊ ታሪኮችን አውርተናል በዚህ ጉዳይ ላይ መልስ ሳይሆን ግንዛቤ መስጠት እንፈልጋለን የምትሉ የታሪክ አዋቂዎች ኑ በራችን ክፍት ነው እናስተናግዳለን የዛሬው ፕሮግራማችን ይመስላል የዚህ ፕሮግራም አዘጋጅ ነው የተሾመሽ ፈረከ ስቱዲዮ እሰናበታለሁ ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት ማርከኛ ጋር ቀጥሉ ቄስ በጣም እጅግ አድርጌ አመሰግናለሁ እንግዲህ ሰፋፊ የያዝናቸው አጀንዳዎች አሉ በወንጌላዊ ቤተክርስቲያን ውስጥ ያልተነገሩ በባለፈው በርቻ በዓል በተናገርከው ላይ ቅሬታ ያለባቸው ሰዎች በብዙ ነገሮች አሉ እሱ ደግሞ በሚቀጥለው ፕሮግራም ለመስራት ቃል እየገባው ዛሬ ግን ከዚህ ከስቱዲዮ ሰነበታለሁ ጀገር የለውም እግዚአብሔር ይባርካችሁ እኔም መልስ ለመስጠት ዝግጁ ነኝ